በእግዚአብሔር መልክ ይላል። በአምላክ መልክ በቴዎስ ማለት ነው አይደለ? ቴዎስ በቴዎስ መልክ ሲኖር ሳለ ማለት ቴዎስ የተባለው ማን ነው እዚህ ጋር? ኢየሱስ ክርስቶስ ነው። በማ መልክ ሲኖር ሳለ ነው የሚለው? በእግዚአብሔር መልክ ሲኖር ሳለ በሚለው መነሻ ቅጥያ ያለበት ማን ነው? እግዚአብሔር እኮ ነዋሪው ማን ነው? በማን ነው የሚኖረው? ኢየሱስ ክርስቶስ በአምላክ መልክ ሲኖር ነበር ነው እኮ የጥቅሱ አውድ አይደለም እኮ በሚል መነሻ ቅጥያ ያለው። ለምሳሌ ሁለተኛ ቆሮንቶስ 13:14 ላይ ክርስቶስ በአምላክ ኃይል በሕይወት ይኖራል አለ። አምላክ የሚለውና ክርስቶስ የሚለው ማንና ማንን ነው? አሁን እኮ ወደ ላይ ጥቅስ እኮ መዝለል አያስፈልግም ወንድሜ። አሁን ኖ ኤግዛምፕሉን የሰጠው እንዲገባ ነው። እርሱ በአምላክ መልክ አይደለም ኮንቴክስቹዋሊ ነው እንጂ የምንፈታው እኮ አሁን ሌላ ጥቅስ ላይ ስለሄድክ እኮ ምንም ነው እንዲገባ ነው። ግራማቲካል ነው ያመጣውልህ። እርሱ በአምላክ መልክ ሲኖር ሳለ ሲል አምላክ የሚለው ቴዎስ የሚለው ማንን ነው የሚያመለክተው ስልህ ክርስቶስን አልከኝ። ነዋሪው በማን ነው የሚኖረው? በማን ነው የሚኖረው? ሃይፐርኮን በማን ነው የሚኖረው? ምንም ከሆነ እኮ ወደ ግሪኩ ራሱ እኮ መሄድ እኮ አያስፈልግም ወንድሜ። አሁን በአማርኛው እኮ የተተረጎመ በሊቃውንት ነው ገባ። ስለዚህ አሁን አማርኛው ማየት ራሱ እኮ እንዲገባ ነው። አማርኛው እንዲገባ አማርኛውንም እያዋዛው ነው። በሊንጉስቲካል አፕሮች የተጠቀምኩ ነው። ግራማቲካል፣ ኮንቴክስቹዋል፣ ቴክስቹዋል ሁሉንም እየተጠቀምኩ ነው። ይቅርታ እንደነኝ ይመስለኝ እያጠመንኩ አይደለም። ካላወቅ አላቀም ነው የሚባለው። ገብቷል። ማታ ከሆነ አላቀም። ግሪከኛ ትጠቀም፣ እንግሊዝኛ ትጠቀም፣ ቋንቋ ትጠቀም፣ ግራማቲካል ትጠቀም አይባልም። ስለዚህ አሁን ምንድነው በአምላክ መልክ ሲኖር ሳለ አማርኛው በቂ ነው ምናምን አትበል። ቋንቋ ሊንጉስቲካሊ ነው እየሞገትኩ ያለሁት። በሊቃውንት ነው እኮ ወንድም የተረጎመ እኮ በሊቃውንት ነው ገባ። ይተርጎም ችግር የለውም ችግር የለውም። በአምላክ የቋንቋ ሊቃውንት ነው የተረጎመ። ተረጋጋ። ማነህ ኃይላብ ኩል እንዴ በአምላክ መልክ ሲኖር ሳለ ሲል who being in the form of God ሲል ይህን የምትለዋ ወይም ደግሞ የመጀመሪያ በምትለዋ ፕሪፖዚሽን ወይም መስተዋድድ መነሻ ቅጥያ ላይ ስላለ በአምላክ የተባለውና ክርስቶስ የተባለው ግራማቲካሊ ተለያይተዋል ስትመለከተው ማለት ነው። ስለዚህ በአምላክ መልክ ሲኖር ከተለያየ በአምላክ መልክ ሲኖር ሳለ ሲል ነዋሪውና በማን መልክ ነው የሚኖረው? ኢየሱስ ክርስቶስ በአምላክ መልክ ሲኖር ነበር ማለት ነው እኮ። አምላክ የተባለው ማን ነው ሪፈር የሚያደርገው? አብን ነው የሚያመለክተው። በቃ ታዲያ እንደዛ እንድትለኝ ነው። አንተ ክርስቶስን ነው ስላልከኝ እኮ ነው። ክርስቶስን ነው አልከኝ። አምላክ የሚለው ሪፈር ነው። አምላክ የሚለው ሪፈር የሚያደርገው ክርስቶስን ነው አልከኝ። አሁን ደግሞ ማንን ነው አልከኝ? ይኸውልህ በአምላክ መልክ ሲኖር የነበረው ኢየሱስ ክርስቶስ እኮ። አምላክ የሚለው ሪፈር የሚያደርገው ማንን ነው ስልህ አታዳምጥም? እንደ ኃይላብ አይደለም። አይ አምላክ የሚለው ማንን ነው ሪፈር የሚያደርገው ስልህ ክርስቶስን አልከኝ አላልክም? ኦኬ ስም ማን ነው? ስሜንማ እዚህ ጋር አለልህ ይታያል እኮ። እኔ ኃይላብ እያልኩ እንዴት ስሜ ይጠፋል? አትደናበር። ወሂድ መደናበር ሳይሆን ማወቅ ሳለብኝ ነው። ወሂድ ያው ስሜ እዚህ ጋር አለልህ ይታያል። ኦንላይን ስም ሊሆን ይችላል ወንድም። ኦኬ ሶ አንተ ወሂድ ነህ፣ እኔ ኃይለአብ ነኝ። ኃይለአብ ሰው ነው፣ ወሂድ ሰው ነው። አልጠየኩም፣ እሱን አልጠየኩም። መጀመሪያ ይኸውልህ ዝም ብለህ አዳምጥ ካልሆነ እሱን ላስወርድን ነው። አንደኛ እንትን አይደለም እውቀቱም የለህም። በዛ ላይ ደግሞ ቱ ዘ ፖይንት ነው እያናገርኩ ያለ። መጀመሪያ በአምላክ መልክ ሲኖር ሳለ ሲል አምላክ የሚለው ማንን ነው የሚያመለክተው? ስለ ክርስቶስን ነው የሚያመለክተው አላልክም ብለሃል? አይደለም አምላክ የሚለው ነው። አምላክ የሚለው ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ በእግዚአብሔር መልክ ሲኖር ሳለ ወይም በአምላክ መልክ ሲኖር ሳለ ሲል አምላክ የሚለው ማንን ነው ስል ማን ነው ያልከው? ማንን ነው ያልከኝ? እንዴ እንዴ ተለኮ የጠይቅም ወንድም ቆንጸለኮ ማንን ነው ስል ማንን አልከኝ? አማርኛ ስንተኛ ቋንቋ ነው እንዴ? ማንን ነው አምላክ የሚለው የሚያመለክተው? ማንን ነው ስል ማንን አልከኝ አንተ? ሉክ ክርስቶስን ከአውዱ አንጻር እንዴ በአምላክ እሺ ክርስቶስን ነው የሚያመለክተው። ተመልከቱ እንግዲህ አሁን ደግሞ ይመለሳል። ቅድም ምንድን ነው ያልከው? ማንን ነው የሚያመለክተው ስል በመድኃኒዓለም ጤነኛ ነህ አንተ ነህ ጤነኛ ነው እንኳን ከአውዱ አንጻር ክርስቶስ የሚያመለክተው። ሂድ ውረድ። ምን አይነት እውቀት የሌለው አንዴ አብን ነው ይላል፣ አንዴ ክርስቶስን ነው ይላል። አማርኛ ለምደና ተምረና ሌላ ሰው አስገቡ። ይሄ የአማርኛ ገና ያልተገራለት ነው። ሌላ ሰው አስገቡ እስቲ፣ ሌላ ክርስቲያን አስገቡ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ መናገር ቢፈልግ
አብዱልከሪም አሰላሙ አለይኩም። መጨመር የምትፈልገው ነገር ካለ ጨምርበት። ምኑ ላይ ነው የምጨምረው? በእግዚአብሔር መልክ የሚለውን አንድ ኢየሱስ አንድ አብ እያለ እንደዚህ አይነቱን እኮ ለአብዱልከሪም መልቀቅ ነው። በሚገባው ቋንቋ ያናገረው ነበር አብዱልከሪም። ኖ አይ መጀመሪያ ክርስቶስን ነው የሚያመለክተው አለ። በአምላክ መልክ ሲኖር ሳለ የሚለው በሚለው መነሻ ቅጥያ ያለው አምላክ የተባለው ማን ነው ስለው ክርስቶስ አለኝ። አሁን ግራማቲካሊ ሳመጣበት ደግሞ አብን አለኝ። አሁን ደግሞ ተመልሶ ደግሞ ክርስቶስን አለ። ይሄ የዞረበት ነው። እሺ ሌላ መግባት የሚፈልግ ክርስቲያን ካለ ይግባ። በዚህ ፊልጵስዩስ 2:6 ላይ ያለውን መሞገት የሚፈልግ የሚችል መሞገት የሚፈልግ ካለ አንዳንድ ያሳየን። ኦኬ እነሱ እስከሚገቡ ድረስ ሊገባው ሆኖ ነው ያለ ተመልሶ ያልገባው ናራስ ከታች ቀዝቅዞለት ሲሆን አይ መጣበለ ነው። ከዚህ በኋላ አንዴ ሲያንቀለቀለው መጥቶ ነው እንጂ ገባ ከፈለክ እስቲ ከአብዱልከሪም ጋር ታወራለህ። አይ ተረድቶት ነው። የቋንቋ ችግርም ነው። የቋንቋ ችግርም አይበታለሁ። ይሄ ቋንቋ ራሱ የባይብል ቋንቋን አለመረዳትም አንደኛ እሱ ነው። ኦኬ ከሌለ የመርየም ጥያቄ ትጠይቅና የእሷን ጥያቄ እንትን በላት አስተናግዳት። አብዱልከሪም መርየም ጥያቄ ጠይቂ። እሺ መርሐባ። ቆላስይስ 1:15 እና 16ን አብራሩልኝ ነበር ያልኩት። ኦኬ አብዱልከሪም ሂድበት አለኝ። ቆይ ልጁን አንድ ያግኝቸው ስላለ እዚህ ታች የታለ አንዲ እንትን እንደሆነ ሊገባው ሲል ነው። ኦልሞስት ገብቶታል ኡስታዝ። አሁን ብትቀጥሉ ገብቶት ይመስለኛል። አይ ቲንክ ያለ መረጋጋት ነው እንግዲህ። ያው ክርስቲያኖች እንደዚህ ናቸው። ኃይላ ተረድተዋል አይደል ኡስታዝ ያለህን? አረ ምንም አልገባኝም። እሺ ኃይላ ቆይ እዚህ ክፍል ላይ አናግረው እስቲ አብዱልከሪም እርሱ የተባለው ማን ነው? ኃይላ ለምሳሌ በእናንተ ደግሞ ገና ከላይ ጀምሮ ይዞት የመጣው ማን ነው እያወራ የሚወጣው? ጳውሎስ ኢየሱስ ክርስቶስ ነው። ቁጥር 5 ላይ ኢየሱስ ክርስቶስ ነው። በቃ ስለ ቁጥር 6 ላይ እርሱ አለ በእናንተ ሐሳብ ይኖራልና ስለ ኢየሱስ እያወራ ነው። ስለዚህ ኢየሱስ እንዴት ነበር ሲኖር የነበረው የሚለውን እርሱ እኮ ብሎ ጀመራ። ኢየሱስ ነው የሚያወራው። እርሱ እኮ አለና በእግዚአብሔር መልክ ሲኖር ሳለ አለ። እዚህ ጋር እግዚአብሔር የተባለው ማን ነው? እግዚአብሔር ቃሉን ብቻ ነጥለን ስንተረጉም አብን ነው። እዚህ ጋር አሁን ኢየሱስ የተባለው በማመልክ ነበር ሲኖር የነበረው በእግዚአብሔር መልክ ሲኖር ሳለ አለ። ተረዳኸኝ አይደለ? እርሱ እግዚአብሔር ነው እያለ አይደለም። እንደበዛ በቃ ኡስታዝም እያለ ያለው እዚህ ጋር አንተ ቀጥሎ ያለውን ኢየሱስ ነው ስትለው ነው መግባት እንትን ያልቻላቸው። እርሱ የተባለው ኢየሱስ ነው በእግዚአብሔር ስም በአምላክ መልክ ሲኖር ሳለ የሚለውን እዚህ ጋር ነው እንጂ ያ በአምላክ የተባለው ይሄ ቀጥሎ የመጣው ፍሬዝ ኢየሱስን እያሳየ አይደለም። ተረዳኸኝ አይደል? እርሱ የአምላክ ነው እያለ ሳይሆን እርሱ ኢየሱስ በአምላክ መልክ ሲኖር ሳለ እያለ ኢየሱስ ክርስቶስ በአምላክ መልክ ይኖር ነበር ማለት ነው። እዚህ ጋር የተባለው ማን ነው? ቀጥሎ ይሄ በአምላክ መልክ በእግዚአብሔር የተባለው እዚህ ላይ ማን ነው? አብን ነው አይደለ? እግዚአብሔር የሚለው ቃሉ የሚያመለክተው አብን ነው። አውዱ ግን በእግዚአብሔር መልክ ሲኖር ሳለ የሚለው ክርስቶስ ነው አይደለ? ማንም ይኖረው በማን ነው? በኢየሱስ በራሱ በኢየሱስ መልክ እየኖረ ነው። ኢየሱስ በአብ መልክ ሲኖር ሳለ ማለት ነው። በቃ እንደዚህ አድርጋ እስከ ኢየሱስ ኡስታዝ እንደዚህ አይደል? እንዴ ይሄን ነው እስከ ይሄን እንዲላ እሱ ነው ነዋሪው ክርስቶስ ነው። ግን አምላክ የሚለው ማንን ነው ነው ጥያቄ። አምላክ የሚለው አብን ነው። በአምላክ መልክ ሲኖር ሳለ ሲል አምላክ ከሚለው ፊት ለፊት ያለው በመነሻ ቅጥያ ያለበት ፕሪፖዚሽን ወይ መስተዋድድ ያለበት ማንን ነው ነው ጥያቄ ነው የጠየኩ። አንዴ አብን ነው ትለኛለህ፣ አንዴ ክርስቶስነት ትላኛለህ። እዛ ጋር ነው ያልተግባባ ነው እንጂ ነዋሪው ማን ነው ብለህ ብትጠይቀኝ ኖሮ ክርስቶስ ነው። ምንም እኮ እርሱ ማለትም ክርስቶስ ኢየሱስ
በአምላክ መልክ ሲኖር ሳለ ከአምላክ ጋር ስለሚል አምላክ እዛ ጋር ሁለት አምላክ የሚለው አብን ነው የሚያመለክተው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ኢየሱስ አምላክ ለመሆኑ ምንም ማስረጃ የለውም፣ ሽታ የለውም ነው። እሱ ላይ ከጨረስን በኋላ መኖር ማለት ምን ማለት ነው፣ መቼ ነው የኖረው፣ መተካከል ማለት ምን ማለት ነው የሚለውን ደግሞ ቀጣዩን ማየት እንችላለን። መጀመሪያ ግን አምላክ የሚለው ፊልጵስዩስ 2:6 ላይ አምላክ የሚለው ቃል ሁለት ጊዜ ተጠቅሷል። አንደኛው ከአምላክ መልክ ሲኖር ሳለ፣ ሁለተኛ ደግሞ ከአምላክ ጋር መተካከል ስለሚል የሚተካከለው ከማን ጋር ነው? ከአምላክ ጋር ነው የሚለው። ዊዝ የሚል ነገር አለ። ዊዝ ከማጋ ከአምላክ ጋር እና አምላክ የተባለው ሁለቱም አንቀጽ ላይ አብን ነው የሚያመለክተው ነው እያልን ያለን ነው። እሱን ጨርስ። እሺ ቁጥር 5 ላይ መጀመሪያው በክርስቶስ ኢየሱስ የነበረ የሐሳብ በእናንተ ደግሞ ይሁን ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ እርሱ ማን ነው? ከዚህ ወይኔ ኃይላብ እኔ ነኝ ጥፋተኛ መልሽ ነው። ይኸውልህ ኃይላብ ውስጥ አባይዞ እኔ ነኝ አንተ የሆነ አላለት ሊገባ ሲል አልገባም። እሺ ቆይ ከእግዚአብሔር ጋር መተካከልን አለ። ማን ነው የሚተካከለው? መተካከል የሚለው ቃል ባይ ዲፎልት እኮ ሁለት ሳይሆን ጋር ብለህ መናገር አትችልም። ሲጀመር የሆነ ሁለት ነገር መጀመሪያው መኖር አለበት። እንትና ጋር የሚለው ቃል ክርስቶስ በቃ ስለዚህ እዚህ ጋር ሁለቱ እግዚአብሔር የሚለው ቴዎስ የሚለው ቃል ሁለት ጊዜ መጥቷል። በእግዚአብሔር መልክ ለማለትና መተካከል የሚለው ቃል ሁለቱም ቦታዎች ላይ ሁለቱም ቃላቶች ተክተው የገቡት ኢየሱስን አይደለም። በዚህ ተስማማህ አይደል? ተስማማው እኮ ግን ክርስቶስ በእግዚአብሔር መልክ ይኖር ነበር እኮ ነው። በቃ ኡስታዝ ደግሞ ምን አለክ? መኖር የሚለው ምንድነው? እንመጣበታለን መች ነው የኖረው የሚለው ላይ ግን ቃል በቃል ግን እዚህ ጋር እርሱ በአምላክ እዛ ላይ እንመጣለን አለክ እሱ። አሁን ግን የመጀመሪያው ላይ መግባባት ያለብን ምንድነው? አምላክ ብሎ እዚህ ቦታ ላይ ኢየሱስን አልጠራውም ነው። በአምላክ መልክ ይኖራል አለ እንጂ የአምላክ የሚለው አካል ኢየሱስን ነው የሚል ነገር የለም አይደል? አይላብ አመሰግናለሁ። በእግዚአብሔር መልክ እንደሚኖር ካመንክልኝ እኔ ምንም እኮ አልፈልግም እኮ። በቃ በአምላክ አሁን ሁለተኛው ስቴፕ ነው መኖር ምን ማለት ነው የሚለው። አሁን ቀጥሎ ያለው ውይይት አሁን እስከ አምላክ ኃይለው የሚለው ላይ ከተስማማ መኖር ምን ማለት ነው የሚለው ሁለተኛው ዲያሎግ። ስለዚህ አሁን መቀጠል ይችላል። እግዚአብሔርን ተክቶ የመጣው አብ ነው። ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር እንደነበር አምናለሁ። መኖር የሚለው ላይ አሁን ውይይት መኖር ምን ማለት ነው የሚለው ላይ ደግሞ ያንተ የተረዳበት መንገድና እኛ የምንረዳበት መንገድ ይለያያል። ስለዚህ አሁን ኡስታዝ ቀጥላውን እዛ ጋር መኖር ለሚለው የተጠቀመበት ቃል ፕሬዘንት አክቲቭ ፓርቲሲፕል ሆኖ የተጠቀመው ኦፓርሆን የሚል ቃል ነው የሚጠቀመው። ሳለ አሁን ለምሳሌ አንተ አስተማሪ ሳለ ለምንድን ነው እንደ ሕፃን የሚያደርግህ ብዬ ብናገር አሁን ላይ ነው ፕሬዘንት ነው ራሱ የሁ ቢንግ ኢን ዘ ፎርም ኦፍ ጋድ ነው እንግሊዝኛ የሚያስቀምጠው። ሁ ዋዝ ኢን ዘ ፎርም ኦፍ ጋድ አይደለም የሚጠቀመው። he was in the form of God ቢባል ኖሮ ፓስት ቴንስ ነው የሚሆነው። ይሄ ምንድነው? ፕሬዘንት አክቲቭ ፓርቲሲፕል ነው የሚሆነው ማለት ነው። ቀጣይነት ያለው የአሁኑ ግስ ነው። ታይሙ መቼ ነው? አሁን ላይ ቀጣይነት ያለው ነው። ሲኖር ሳለ አለ። መቼ ነው ሲኖር ሳለ ከአምላክ ጋር መተካከልን እንደመቀማት ያልቆጠረው? ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ታገኘዋለህ። ነገር ግን ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ድንጋዩ ሊወግሩ አነሱ ይላል። ስለዚህ ኢየሱስ ግሱ የሚጠቀመው በእንግሊዝኛ አላፊ ግስ who was in the form of God አይደለም የሚለው who being in the form of God ብሎ ነው ያስቀመጡት ማለት ነው። ለምሳሌ ሐዋርያት ሥራ 17:24 ላይ ስትመለከተው ዓለሙና በእርሱ ያለው ውስጥ የፈጠረ አምላክ የሰማይና የምድር ጌታ ነው። ነበር አይደለም ነው ለሚለው ቃል የሚቀመው ተመሳሳይ ነው። ምንድነው? ኡፓርሆን የሚል ቃል ነው የሚጠቀመው። ኡፓርሆን ማለት አላፊ ግስ አይደለም፣ ራሱ ቀጣይነት ያለው ነው። አላፊ ግስ ቢሆን ኖሮ ኡፓርሆ ነው የሚጠቀመው፣ አይጠቀምበትም፣ ራሱ አይጨምርም ራሱ ማለት ነውና ኡፓርሆን የሚባል ነገር አለበት እዚህ ጋር ማለት ነው። ስለዚህ የሚያሳየው ፕሬዘንት ፓርቲሲፕል ነው፣ ራሱ አክቲቭ ፓርቲሲፕል ሆኖ ነው የሚያሳየው። ይህንን ከድንግል ማርያም ከመወለዱ በፊት ለነበረው ቅድመ ህልውና ማስረጃ መሆን አይችልም። እንደዛ ቢሆን ኖሮ who was in the form of God ነበር መሆን የነበረበት። እዚህ ጋር ግልጽ ነው። አው ግን ለአምላክ እኮ ወዝን አንጠቀምም ወንድሜ። አምላክ እኮ ያለና የነበረ የሚኖር ነው አይደል? አይ ሲኖር ሳለ እኮ ነው። አሁን ፓስት ሲሆን ማለት ነው። ፓስት ሲሆን ያለ የነበረ ይባል የለ የነበረ ፓስት አይደለም እንዴ? አው ግን እንዲህ መሆን አይጠበቅበትም። እግዚአብሔር እኮ ሁሌም የሚኖር ነው። ነበረ የሚል ለእግዚአብሔር የተጠቀመ ጥቅስ የለም ባይብል። ሊኖር ይችላል ግን ከጥቅሱ አንፃር እግዚአብሔር ከዓለም አስቀድሞ ነበረ ብንል መኖሩን የሚያምን ነበረ የሚለው ለእግዚአብሔር አይሰራም።
ይሰራል እኮ ግን አንዴ እሺ ልጨርስና እዛ በኋላ ትቀጥላለች፣ ችግር የለውም። እግዚአብሔር የሚለው ቃል ከተጠቀመ ነበረ ቢል ባይል እግዚአብሔር እኮ ዘላለማዊ ነው። ኦልሬዲ ክርስቶስ እኮ በእግዚአብሔር ስለሱ አይደለም ግን ግሱ ሲናገር ግራማቲካሊ ሲናገር እግዚአብሔር ማለት ያለ የነበረ የሚኖር ነው አይደለ? ገባኝ እኮ ያለ የነበረ የሚኖር ነው። ታዲያ ያን እኮ ዓለም ሳይፈጠር በፊት ነበረ ነው የምትለው፣ አለ ነው የምትለው፣ ይኖራል ነው የምትለው? ዓለም ሳይፈጠር በፊት አለም ነበረም ይኖራል ነው። ዓለም ሳይፈጠር በፊት ነበረ ነው የምትለው ወይስ አለ ነው የምትለው? ዓለም ሳይፈጠር በፊት ነበረ። ይሄው ግልጽ እኮ ነው። ነበረ ነው የምትጠቀመው፣ አለ ነው የምትለው፣ ይኖራል ነው የምትለው? የትኛውን ነው የምትጠቀመው? ስትጠቀም ሂወዝ ነው ዓለም ሳይፈጠር በፊት ሂወዝ ነው የምትጠቀመው። ሂዝ ማለት ትችላለህ። ዓለም ሳይፈጠር በፊት አቤት፣ ዓለም ሳይፈጠር በፊት የነበረውን ሂዝ ብለህ መጠቀም ትችላለህ። ፕሬዘንት ላይ አሁን ባለንበት አልችልም። ሂወዝ ነው ማለት የምችለው እኮ። ታዲያ ሂወዝ ነው የምትለው ልክ እንደዛ ማለት ነው። አሁን እኛ ምንድነው ነጥባችን? ብዙ ሰዎች ይህን ጥቅስ ሲወስዱና በእግዚአብሔር መልክ ሲኖር ሳለ የሚለውን ፕሬዘንት አክቲቭ ፓርቲሲፕል ሆኖ ነው የሚጠቀመው። ያንን ከድንግል ማርያም ከመወለዱ በፊት ላለው ቅድመ ህልውና አይሆንም ነው የምንለው። እንደዛ ቢሆን ኖሮ ሁወዝ ኢን ዘ ፎርም ኦፍ ጋድ ነበር መሆን የነበረበት። ሁ ቢንግ ኢዝ ዘ ፎርም ኦፍ ጋድ ወይም ደግሞ ሁ ኢዝ ኢን ዘ ፎርም ኦፍ ጋድ የሚለው ነገር እንደዛ ነው። ለምሳሌ ተመሳሳይ አንድ ግራመር ላሳየ። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ተመሳሳይ ግራመር ነው። ነገር ግን በአምላክ ኃይል በህይወት ይኖራል ይላል። ተመሳሳይ ነው ራሱ በሚል መስተዋልድ መነሻ ያለበት የአምላክ ኃይል የሚል ነገር አለ። ክርስቶስና አምላክ የሚለው ሁለት የተለያየ ነገር ነው። ክርስቶስ በማን ነው የሚኖረው? በአምላክ ኃይል ነው የሚኖረው። ክርስቶስ በማን ነው የሚኖረው? በአምላክ መልክ ነው የሚኖረው። መልክ የሚለው ነገር ሞርፌ የሚባለው ነገር ህልውና ነው። በአምላክ ህልውና ነው። የእሱ ህልውና የተንጠለጠለው በአምላክ ህልውና ላይ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይም እንደዛ ነው። አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና። ዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ እኔ ከአብ የተነሳ ሕያው ሆኜ እንደምኖር አለ። ስለዚህ የክርስቶስ የሚኖረው እርሱ የሚኖረው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም የሚለው ጥቅስ ፕሬዘንት አክቲቭ ፓርቲሲፕል እስከሆነ ድረስ ከድንግል ማርያም ከወለዱ በፊት ቅድመ ህልውና ላለው መረጃ መሆን አይችልም ነው እያለን ያለ ነው። መቀጠል ትችላለህ። እሺ፣ በእግዚአብሔር መልክ ሲኖር ሳለ ይላል። አሁን በእግዚአብሔር መልክ ሲኖር ሳለ እግዚአብሔር መቼ ነው ያለው? ወንድሜ በፊትም ነበረ፣ አሁንም ይኖራል፣ ወደፊትም ይኖራል። ክርስቶስ በማን መልክ ነበር ሲኖር የነበረው? በእግዚአብሔር መልክ። በእግዚአብሔር መልክ ከኖረ ክርስቶስ በፊትም ነበረ፣ አሁንም ይኖራል፣ ዛሬም ነገም ይኖራል ማለት ነው። ስለዚህ ግራመሩ በፕሬዘንት ቢሆን እኔ ችግር ያለው አይመስለኝም። ምክንያቱም አምላክ የሚለው እኮ ሆነም ቀረ በፊት የነበረውን አምላክም ያመለክታል። እግዚአብሔር የሚለው ቃል በፊት የነበረውን ያመለክታል፣ ዛሬም ያለውን ያመለክታል፣ ወደፊት የሚመጣውን ያመለክታል። ስለዚህ ክርስቶስ በእግዚአብሔር መልክ ነበር ሲባል ክርስቶስ በፊት ነበረ ማለት ነው። ፓስት አይደለም ነው አሁን ጥያቄ። ፖይንታችን ምንድነው? ሰዎች የሚጠቀሙበት ይህን ጥቅስ ለፓስት ነው። ክርስቶስ በእግዚአብሔር መልክ ሲኖር ሳለ የሚለው ነገር ክርስቶስ መነሻና ጅማሮ አለው የለውም? ሌላ ራሱን የቻለ አርዕስት ነው። ግን ፊልጵስዩስ 2:6 ላይ ባለው ጥቅስ መሰረት በአምላክ መልክ ሲኖር ሳለ ሲል ሲኖር ሳለ ለሚለው ቃል ሃይፐርኮን የሚባለው ቃል ፕሬዘንት አክቲቭ ፓርቲሲፕል ነው የሚጠቀመው። ቀጣይነት ያለው የአሁኑ ግስ ነው የሚጠቀመው እንጂ ከድንግል ማርያም ከመወለዱ በፊት ለነበረው ቅድመ ህልውና እንደ ማስረጃ አድርጎ መሞገት አይቻልም ነው ፖይንታችን የኛ። ይቻላል። ለምን መሰለ? ሲኖር ሳለማ በቃ የፕሬዘንት ቢሆን እኮ ችግር የለውም። አሁንም ይኖራል። አሁን በእግዚአብሔር መልክ እኮ ነው። እግዚአብሔር እኮ ትናንትና የነበረ ነው። እነዛ ችግር የለውም። እሱን አሁን ሌላ ጥቅስ ነው የምናየው። ለእሱ መነሻና ጅማሮ ካለው ሌላ ጉዳይ ነው። መነሻና ጅማሮ ከሌለው ችግር የለውም። ይሄ ጥቅስ እኮ ራሱ እኮ ይሄ ጥቅስ ህይወትን የሚሄድ እኮ አያስፈልግም ወንድሜ። ይሄ ጥቅስ ራሱ እኮ በእግዚአብሔር መልክ ሲኖር ሳለ ይላል። ስለዚህ በፊት ነበረ ማለት ነው። እሺ፣ አንተ በፊት ነበርክ? አልነበርኩም። አንተ ለምሳሌ እኔ እናንተ በፊት ነበርን? አልነበርንም። ኦኬ፣ ሐዋርያት ሥራ ምዕራፍ 17 ላይ አወጣው አንድ ጥቅስ ላሳይ። ምዕራፍ ስንት? ሐዋርያት ሥራ ምዕራፍ 17። እሺ፣ ከቁጥር ስንት? ቁጥር 28 ላይ። እሺ፣ አውጥቻለሁ።
ከእናንተ ከባለቅኔዎች አንዳንዶቹ ደግሞ እኛ የአምላክ ዘመዶች ነን ብለው እንደተናገሩት በእርሱ ሕያዋን ነንና እንኖራለን እንንቀሳቀሳለን አለ። በእርሱ የምንኖረው እነማንን? እኛ እሺ፣ እሱ እስካለ ድረስ አለን ማለት ይቻላል በእርሱ ስለሚል ከፊት ለፊቱ በእግዚአብሔር ኃይል ሕያዋን እንሆናለን ነው ትርጉሙ እኮ። ታዲያ እኔስ ምን አልኩስ? ፊልጵስዩስ 2:6 ላይ እና ይህን ልዩነቱ ይኸው እርሱ በእግዚአብሔር መልክ ሲኖር ሳለ ሲል እግዚአብሔር እስካለ ድረስ በእግዚአብሔር ይኖራል ካልክ ይኸው በእርሱ እንደውም ጭራሹን መልክ የሚልም ነገር የለውም። በእርሱ ሕያዋንን እንንቀሳቀሳለን እንኖራለን ይላል። ስለዚህ በእርሱ እንኖራለን የሚለውን ያዝና አስምርና እርሱ እስካለ ድረስ አብረን በእርሱ እንኖራለን ማለት ነው ወይስ በእርሱ እንኖራለን ማለት ፕሬዘንት ፓርቲሲፕል ሆኖ ነው የተጠቀመው? እሺ በእርሱ እንኖራለን እንንቀሳቀሳለን ሕያው እንሆናለን ማለት በእርሱ ሕይወት እናገኛለን፣ በእርሱ የሕይወታችን ይቀጥላል ማለት ነው። ከፊልጵስዩስ ልክ እንደዛ አንዴ ጭራሽ አንድ ነው፣ ጭራሽ ምንም አንድ ነው። ግራመሩ አንድ ነው። አይደለም አንድ ነው። በእግዚአብሔር መልክ መኖርና በእግዚአብሔር ኃይል መኖር ይለያያል ወንድም። እሺ በእግዚአብሔር ሞርፌ ምንድን ነው? መልክ ሞርፌ ምንድን ነው? መልክ ሲባል ሞርፌ የሚለው ቃል ምንን ለማመልከት ነው የመጣው? መተካከል ነው። ጥቅሱ እኮ ቀጣይ ላይ ምንድን ነው የሚለው? ኖ ሞርፌ ኖ መተካከል አይደለም። እሱ መተካከል የሚለውን በኋላ እንመጣበታለን። አይ ሞርፌ የሚለውን ጨርስልኝ። በአምላክ መልክ ሲኖር ሳለ ሲለው በአምላክ መልክ ሲኖር ሳለ የሚለው ሞርፌ የሚለው ምንን ነው የሚያመለክተው? በእግዚአብሔር መልክ ማለት ምን? ወደ ግሪክ እኮ ራሱ መሄድ አያስፈልግም። ለምን አያስፈልገኝ? የሚያስፈልገኛል እንጂ አይደለም። ጭራሽ አሁን ያመጣው ጥቅስ እኮ ጭራሽ ሐዋርያት ሥራ ጭራሽ ቁጥር 28 ላይ ያለው ጭራሽ አይገናኝም እኮ። ይገናኛል። በእርሱ እኔ የፈለኩት በእርሱ እንኖራለን ማለትና በእርሱ መልክ እንኖራለን ማለት ልዩነቱን ለመረዳት መልክ የሚለው ምን ማለት ነው የሚለውን ስጠይቅ ወደ ግሪክ ሜዳ አያስፈልግም ማለት። ሞርፌ የሚለው ቃል ምን ነው የሚያመለክተው? ፊልጵስዩስ 2:6 ላይ አንተ ንገረኝ እኔ አላውቀውም እኮ። ህልውና ነው የሚያመለክተው። በእርሱ ህልውና እርሱ ስላለ እኛም እንኖራለን ነው። እርሱ ስላለ ይኖራል ነው ክርስቶስ። ልክ እንደዛ በእርሱ ሕያዋንን እንኖራለን የሚለው ቃል ይህንን ነው። እርሱ ስላለ ነው ህይወትን ሰጥቶ የምንንቀሳቀሰው። በእርሱ ሕያዋንንና እንንቀሳቀሳለን እንዴ? በእርሱ ሕያዋንንና እንንቀሳቀሳለን እንኖራለን ይላል። ዮሐንስ ወንጌል ምዕራፍ ቁጥር 26 ላይ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና አለ። ህይወትን ተቀብሏል። ዮሐንስ ወንጌል 6:57 ላይ ደግሞ እኔ ከአብ የተነሳ ሕያው ሆኜ እንደምኖር አለ። ከማን የተነሳ ነው የምኖረው አለ? ከአብ የተነሳ ነው። ስለዚህ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ሲል በእግዚአብሔር መልክ ሲኖር ሳለ ማለት በእግዚአብሔር ህልውና፣ በእግዚአብሔር ኃይል፣ በእግዚአብሔር ፓወር ነው የሚኖረው ለማለት ተፈልጎ ነው። አይደለም ወንድም፣ አይገናኝም እኮ ጭራሽ የምታወራው ነገር እኮ። አገናኝተህ ነገረኝ፣ ችግር የለውም። አንተ ሞርፌ የሚለውን ቃል በዚህ ነው ብለህ ደግሞ አምጥተህ ግራማቲካሊ አምጥተህ አገናኝተህ ሞርፌ የሚለውን ቃል ለዚህ ቃል ተጠቅሞበታል ብለህ አምጣ። እሺ ችግር የለውም። እሺ ከጥቅሱ ስንጀምር ሁለት አካላት እየተነጻጸሩ ነው አይደለም? ኢየሱስ ክርስቶስ እና አብ። ትክክል ነኝ ወይስ አይደለም? ትክክል ነኝ ብዬ አስባለሁ። እዚህ ጋር እየተነጻጸሩት ያሉት ማን ነው? ኢየሱስ ክርስቶስ እና አብ። እሺ ኢየሱስ ክርስቶስ በማን መልክ ይኖር ነበር? በእግዚአብሔር መልክ ይኖር ነበር። መልክ የሚለውን ፍታልን እስቲ ፍታልን ኃይልዬ። አይደለም ሙሉ አውዱ አሁን አንተ ከምትለው ነው። አይፈታው። አይ መልክ የሚለውን ይኸውልህ፣ መልክ የሚለውን አንተ ፍታው። አንተ ፍታው፣ በጥቅስ አስደግፈህ ፍታው። ኦኬ ከዛው በጥቅስ እኮ ነው የምፈታልህ። እዛው ምንም እየተምሳሌ ማለት ነው። እንዳንተ ከሌላ ጥቅስ ጋር ቃላት ልቅም ምናምን ሳይሆን ራሱ ያለውን ማለት ነው። ከዛው ከአውድ አንጻር ነው እኮ ፍታው። ከአውዱ አንጻር ይኸውልህ ምን ታደርጋለህ መሰለህ፣ መልክ የሚለውን ፍታው። መልክ ማለት ይሄ ማለት ነው ብለህ ፍታው እስቲ። ኦኬ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እሺ እርሱ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ቀጣዩን ጥቅስ ታነበው ከእግዚአብሔር ጋር እኩል መሆንን ወይም ከእግዚአብሔር ጋር መተካከልን እንደ መቀማት ይላል። በእግዚአብሔር መልክ ነው። መተካከል ጋር አይደለም ያለሁት እኔ። ይኸውልህ መተካከል ጋር ሳይሆን መልክ የሚለውን ፍታው ነው ያልኩት። ጥቅሱን ወንድሜ ይቅርታ ማለት ከገባሁብህ ጥቅሱን የምናውቀው ጥቅስ ነው። ይኸውልህ ጥቅሱን ኃይላብዬ የምናውቀው ጥቅስ ነው። መድገም ማንበብ ምናምን አይጠበቅብህም። ዝም ብለህ ጥይት ማባከን ነው ለአንተ የሚሆንብህ። ጊዜንም ጉልበትህንም ሳታባክን እዛ ጋር
መልክ የሚለው ሞርፌ ወይም ፎርም የተባለው ነገር ይሄ ነው ብለህ ፍታልን። መልክ የሚለው ምስልን ነው የሚያሳየው። ምስል ስለ የሆነ የባህሪ መመሳሰልን ነው የሚያሳየው። በምን አግባብ እንደዛ ብዬ ልውሰደው እስቲ? መልክ ተብሎ እዛ ጋር የተጠቀሰው የባህሪ መመሳሰል ምንም እንትን አይደለም። መልክ የሚለው የባህሪ ሞርፌ የሚለው ቃል የባህሪ ለመመሳሰል ነው ለሚለው መረጃ በየትኛው አግባብ ነው የመጣው? እስቲ አንድ ጥቅስ ስጠኝ። ሌላ ለምን ወደ ሌላ ጥቅስ ሄዳለሁ ወንድሜ? እዛው ጥቅስ ላይ እኮ እንትኑ ቃሉ እኮ ነው። ቃሉን አሁን በራስህ ነው የፈታኸው። ሞርፌ የሚለው ቃል ወይም መልክ የሚለው ቃል ይሄ እኔ ህልውና ብዬ ፈታሁት። ለምን? ብዙ ማስረጃዎች አሉኝ። የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል አለ። ምን ማለት ነው የአምልኮ መልክ? ሞርፌ ሲለው ምን ማለት ነው ብለን እዛ ጋር ማስረጃ እንሰጣለን። ራሱ ማለት ነው ኃይል ማለት ነው። ኃይል ተብሎ ኢንተርቼንጅ ሆኖ መጥቷል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይም በአምላክ ኃይል በህይወት ይኖራል ይላል። በማን ኃይል? በአምላክ ኃይል በህይወት ይኖራልና። ስለዚህ በአምላክ መልክ የተባለው በአምላክ ኃይል በሚል ኢንተርቼንጅ ሆኖ ተለዋዋጭ ሆኖ መጥቷል። የአምልኮ መልክ አላቸው ኃይሉን ግን ክደውታል ስለሚል የአምልኮ መልክ ማለት ኃይልን ነው መካድ። ስለዚህ የአምልኮ መልክ አላቸው። መልክ የሚለው ቃል ሞርፌ የሚለው ኃይል በሚል መጥቷል። ብዙ ኤግዛምፕሎችን ማንሳት ይቻላል። ስለዚህ አሁን ምንድነው አንተ ሞርፌ የሚለውን ቃል ወይም ደግሞ መልክ የሚለውን ቃል ይሄ ነው ብለህ ያልክበት ነገር የለም። የራስህ እንትን ነው። ማን ነው ይህንን ነገር ያለ ብባል ኃይለ አብ ነው የነገረህ መባል አልፈልግም። እኔ ማስረጃ ያስፈልገኛል። እሺ አሁን አንተ ሞርፌ የሚለው ቃል የግሪኩ ማለት ነው። ስለ ግሪክ ብዙ እውቀት ባይኖረኝም ኃይል ነው ብላል። እሺ አሁን አንተ ያልከውን ቃል ኃይል የሚለውን ቃል አስገብቼ ከጥቅሱ ላነቦ ነውና ትርጉም የሚሰጥ ከሆነ እርሱ በእግዚአብሔር ኃይል ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። አሁን ትርጉም ይሰጣል ወንድሜ? አማርኛ የመጀመሪያ ይሰጣል። በእግዚአብሔር ኃይል ሲኖር ሳለ እኮ ይሰጣል። ልነግርህ ነው። ከዛ በኋላ ያለው ቀላል ነው። ይሄኛውን ከተግባባን ቀጣዩ ያለው ቀላል ነው ራሱ። ይሄኛውን ከተግባባን ይሰጣል። እንዴት እንደሚሰጥ ልንገርህ። ኦኬ ሁለተኛ ቆሮንቶስ ምዕራፍ 13 ማታዳምጥ ከሆነ አስቸጋሪ ነው። በቃ እስቲ አብዱልከሪም አውራው። ይሄ ልጅ ትንሽ ችግርም ስላለበት ሳይኮ ምንም እየተግባባን ሳይሆን በቃ እንትን አንደኛ እውቀቱ የለህም በዚህ ዙሪያ ላይ በድፍረት ነው የመጣኸው። ሊንጉስቲካል ዲፈረንስ አታውቀውም፣ ግራማቲካል ዲፈረንስ አታውቀውም፣ ኮንቴክስቹዋል ዲፈረንስ ከኪስ እያወጣ እያነበብክ ዝም ብለን እያዳመጥን ነው ያለ ነው። በድፍረት ማለት ነው። ደፋር ያደርጋል አለማወቅ እና እሱን ያየሁት እና ቀጥል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ አታዳምጥም? እየሰማሁ እኮ ነው። ቀጥል፣ ችግር የለውም። ዝም ብለህ ታወራለህ። እያወራሁ እኩል ታወራ። እስኪ አብዱልከሪም አውራው እስኪ ሊገባው የሚችለው ቋንቋ ቀጥል ወንድሜ። ኧረ ቀጥል፣ ችግር የለውም። አያዳም እስቲ እኔው እየሰማ ነው። ያው ቀስ እያለ እውነትን ቀስ እያለ እንትን እያየወጣው ትንሽ ሪፍሌክስ ፎርማጅ ሆነብኝና ትንሽ እንትን ለማለት ለመቀላቀል አልቻልኩም። ከዚህ በፊትማ ያው እውቀት ያላቸውን ስለሆነ ስታወራ ነበር። ትክክል ነው። ቀጥልሽ። አይ ችግር ቀጥልሽ። ከአብዱልከሪም ጋር አወራ ያልከውን ጥቅስ ስጠኝና። እሺ አይ ቀጥል። ከአብዱልከሪም ጋር ቀጥል። አብዱልከሪም አዋራው እስቲ። ያው ስለተግባባ ነብይ ነው ኃይል ከሚለው ጋር። አይ ገና ነህ። እስቲ ያውራ ትንሽ እና እሱ እንትን ካለ ኃይል አብ ሞርፌ አሁን ባህሪ አድርገህ ለምንድን ነው የተረጎምከው? ለምሳሌ ባህሪ አውትዋርድ አፒራንስን የሚያሳየው እኮ ኃይል አብ ሞርፌ የሚለው ቃል ለምሳሌ ቃሉን ቀጥታ ብትጠይቀን ያው ቢያንስ መለየት ትችላለህ። እንትን ምንድነው ኃይል አብ ባሳየ ቃሉን ቢያንስ በአይን እይታ ማለት ነው ይታያል። ኃይል አብ አስምርበት ቃሉን። እሺ አይታይም። ይታየ ከሆነ መጀመሪያ የፊልጵስዩስን ላሳይክ። ያው ይታያላ። እዚህ ጋር ፊልጵስዩስ 2:6 ነው። ይታያላ። ፊልጵስዩስ 2:6 ይታያላ። ይሄው እቺን በደንብ እያት እስቲ። ያው ሞርፌ ማለት ነው። አያት አይቻለሽ። በቃ ፎርም የሚለውን ባህሪ ኔቸር የሚለውን አንተ ለምሳሌ ሌላ ቦታ ላይ ላሳይ ስለሆነ በደንብ እያት እስቲ። የሆነ ቢያንሻ ምድራት ዝም ብለህ በአይነ እይታ ዝም ብለህ ያው እያት። ይሄኛውን ላሳየህ ነው። በሌላ ቦታ ሲገኝ ለምሳሌ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 ላይ ብትመለከት ለምሳሌ ይናገር። ለምሳሌ ፊቱም ተለወጠ፣ የፊቱም መልክ ተለወጠባቸው ይላል።
ስለ ባህሪ ያው ለምሳሌ መልክ ገጽታን ለማሳየት አውትዋርድ አፒራንስ ኢንተርናል የውስጥ ኔቸርን ለማሳየት አይጋም። እዚህ ጋር መልክ ለሚለው ቅድም ያያሃትን የምታስታውሳት ከሆነ እዚህ ላይ እስቲ አሳየኝ ልልህ ነበር። እዚህ ላይ ሞርፌ የሚለውን ቃል ልታገኝ ትችላለህ። ሞርፌ መልክ ነው ባይዘ ያው እዚህ ጋር አግኝታታል። እስካሁን ባይንክ እቹትናት እቹት እዚህ ጋር ያለው ዳንኤል መልክ ለፊቱ መልክ ተለወጠላ እቹትናት ነው ሞርፌ ይላል። እዚህ ጋር ግሪኩ ሰባሊቃውንት ላይ ያው እዚህ ጋር አሁንም ለማስታወስ ያለው ያው ያት በደንብ ያት የፊልጵስዩስ 2:6 ሞርፌ ራሷ ናት። ያው ዳንኤል ላይ ደግሞ ያለው ይሄው ራሷችሁት ሞርፌ ማለት ነው። እዚህ አውትዋርድ አፒ ነሰሰርሊ ይሄ ኔቸር በኔቸር በባህሪ አምላክ ሆኖ የሚል ትርጓሜ ሞርፌን መውሰድ አንችልም። አውትዋርድ አፒራንስ ነው። ስለ ገጽታ፣ ስለ ኃይል፣ ስለ አቅም ስለዛ ነው አውትዋርድ አፒራንስን ነው የምታወራው እንጂ ይሄ እንትንን ይሄ ምንድነው ኢንተርናል ኔቸርን የውስጥ ኔቸርን ለማሳየት እንደዛ አንጠቀመውም ቃሉን። ለዙታዚያ ላይ ያለው እንደዛ ኔቸር አድርጌ ለመፍታት እስቲ የሆነ ጥቅስ ስጠኝ አለክ። ተረዳኛ አይደል? መልክ የሚል ትርጉም ነው ያለው ማለት ፎርም የሚል መልክ ነው ያለው ትርጉም። ፎርም ምን አይነት ፎርም የሚለውን አሁን ምን አይነት ነው የምን ኃይል ነው ኡስታዝ እንደዛ እያለ እያስረዳ ነው። አንተ ደግሞ ነው አምላክ ባህሪ ብለህ ስትመጣ ነው ግሪኩን ማን እንጠቀመሽ አንተ አሳየኝ እስቲ ለምሳሌ ያ ቃል አለክ። አሁን እንደ ናሙና ያህል እኛ አሳየን። ለምሳሌ ዳንኤል ምዕራፍ 3 ላይ ሰባሊቃውን ትርጉም ካየው ይሄው ሞርፌ ብለው የፊት የመልክ መቀየርን የፊቱ መልክ ተለወጠ ብሎ ለማለት የፊት አፒራንስ መልክ መቀየርን ሞርፌ ብሎ ይጠቀማል። ሶ ለገጽታ ሲታይ በአምላክ መልክ ሲባል መቼስ ኢየሱስ በአምላክ ፎቶግራፍ ማለት አይደለም፣ የፊት ገጽታ አይደለም፣ የሆነ አይነት ፎርም ነው ኤክስፔክት የምናደርገው ኔቸርን አይደለም። እዚህ ላይ ከጎን ካየኸው እዚህ የሚፈታው እንዴ ፎርም አሁን እዛ ቦታ ላይ እሺ ሞርፌ የሚለው ቃል ገብቶ ኔቸርን ያሳየበት ደግሞ አንተ አሳየን። ለምሳሌ ቀጣዩ ክፍል የሚለው መተካከል ነው የሚለው ኡስታዝ ደግሞ ምን አይለክ እኔ ኃይሌን ያለኝ የሚባል ነገር መስማት አልፈልግም። ለምን አንተ ለምሳሌ አንተ ያየል ማብራሪያ ይሆናል ገባ። አሁን አንተ ምኞት አይከለከልም ኃይሌ እንደዛ ቢሆን እኛ ሃይማኖት ነው በጣም ጥንቃቄ ያስፈልጋል። ያ አንተ የምትናገረው አንዱ አስተት ነው ገደል ይዞ የሚገባው የሆነ ነገር። ስለዚህ እኛ ሞርፌ የምናውቀው አውትዋርድ አፒራንስ ነው የውጭ ገጽታን እንጂ የውስጥ ኔቸርን ሲያሳይ አላውቅም። ለምሳሌ አንተ የምታውቀው ችግር የለውም ቃሉ ይቀየራል በላ የሚለው እንደዛ አሁን የሆነ ነገር አለ ሞተ አሁን እንትን አድርገ የቃሉን ትርጓሜ ነሰሰሪ ቀጥታ ተርጓሚው እኛ የምናውቀው ይሄ ነው። ናሙና እኮ ሰጠው ዳንኤል 3:19 አሳየው ለምሳሌ አውትዋርድ አፒ ሌላም አሳየናል ከፈለክ። ስለዚህ በአምላክ ፎርም ሲኖር ሳለ ማለት እንደ አምላክ ባህሪ ሆኖ ማለት አይደለም። አውትዋርድ አፒራንስን እያሳየ ነው። ምን ማለት ነው ይሄ ሲባል ለምሳሌ አንተ ማሳጠር መተካከል የሚለውን ወሰድክ። ለምሳሌ እዛ ጋር ለመሄድ ነው የቸኮልከው ችግር ይሁን መቼ እንዴት ሆነ በምን የተካከለው የሚለውን ማውራት እንችላለን። አስተካክሎ የሚልበት ቦታ ላይ አለ አይደል? ፎይሳስ ዮሐንስ ወንጌል ምዕራፍ 5 ላይ አይተህ ማየት ትችላለህ። ስልጣን እንደሰጠው ማየት ትችላለህ። ሰው ሁሉ አብን እንደሚያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው ይላል። ተርዳኛ ልክ እንደ አብ እንዲያከብሩት ማለት ነው። እዚህ ጋር የተካከለው ባይዘው በአምላክ መልክ የኖረው በዚህ ነው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ሰዎች ሁሉ ልክ አብን እንደምታከብረው ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው ይላል። ይሄኛው ነው በእግዚአብሔር መልክ ለምሳሌ በአይሁድ ባይዘው የአንድ አካል ኤጀንት ልክ እንደዛኛው አካል ነው ተብሎ ይወሰዳል። ባይዘው እዚህ ማስረጃ ልሰጥ እችላለሁ ከፈለክ ኢንሳይክሎፒዲያ ኦፍ ጆዊሽ ሪሊጅን ላይ ላሳይ ይችላል። የአንድ አካል ኤጀንት እንደራሱ ተደርጎ ይወሰዳል በአይሁድ ምንም አዲስ ነገር አይደለም። ስለዚህ ልክ በአምላክ መልክ ሲኖር የነበረው ፍርድን ተቀብሎ ልክ እንደ እግዚአብሔር ባለስልጣን ሆኖ ሳለ ባይዘይ ሙሉ ስልጣን አልነበረም። ቁጥር 9 ላይ ካየኸው በዚህ ምክንያት እግዚአብሔር ያለ ልክ ከፍ አደረገው ይላል። ሙሉ ስልጣን ቢኖረው የባሰ ከፍ አደረገው አይባልም። ስለዚህ የሰጠው ስልጣን በጣም ትልቅ ስልጣን ሰጥቶት ነበር። በእግዚአብሔር ፍርድ ሰጠው ይላል። እዚህ ላይ ካየኸው ፍርድን ለወልድ ሰጠዋል። ለዛ ነው ኢየሱስ ራሱን አስተካክሎ እግዚአብሔር አባቴ ነው ስላለ አይሁዶች ሊገሉት ይፈልጉ ነበር። ስለዚህ እሱ ስልጣንን ይዞ ነው ልክ በሱ ስልጣን እየኖረ ነበር። ጳውሎስ ሲጀምር ስለመተናነስ እየተናገረ እኮ ነው። ባለስልጣኖች ስትሆኑ መተናነስን ተማሩ። ኢየሱስ እንኳን እንደዛ ባለስልጣን ሆኖ ራሱን ዝቅ ይል ነበር ነው እያለ ያለው። አዚ ሆል አውዱ ወጣ ወይኔ ማለት ተመለስ እንደዚህማ አይሆንምና እንዲህማ አይሆንም። ተመለስ። በነገራችን ላይ ማርቆስ 16 አይተዋል። ቁጥር 12 ላይ የሚጠቀሙትን 16-12 እሺ ላት አለዩት እዛ ላይ ከዚያ በኋላ ከነርሱ ለሁለቱ ወደ ባላጋር ሲሄዱ በመንገድ በሌላ መልክ ተገለጠ ይላል። ስለ ኢየሱስ ያወራ አስተውስኩት። መልክ ለሌላው ቃል ሞርፌ ነው የሚጠቀመው። ግን በሌላ መልክ ማለት ከመጀመሪያ የነበረው ጋር ምንድን ነው የሚለየው?
በሌላ ፎርም ወይም ደግሞ በሌላ አኳኋን ማለት ነው። ገብቷል። ልክ እንደዛ ፊልጵስዩስ 2:6 ላይ በአምላክ መልክ ሲኖር ሳለ በአምላክ ህልውና በአምላክ ኃይል ሲኖር ሳለ ከአምላክ ጋር መተካከል ሲኖር ሳለ የሚለው ነገር መኖር ከጀመረበት ጊዜ ጀምሮ ኢየሱስ ያመለክታል። ለምን? ዮሐንስ ወንጌል ምዕራፍ 5 ምዕራፍ 6 ቁጥር 57 ላይ እኔ ከአብ የተነሳ ሕያው ሆኜ እንደምኖር ይላል። ሐዋርያት ሥራ ምዕራፍ 17 ደግሞ ቁጥር 28 ላይ እንደዛ ነው፣ በእርሱ እንኖራለን አለ። የሚኖረው በሱ ነው። ዮሐንስ ወንጌል 5:26 ላይ ደግሞ አብ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና አለ። ህይወት መስጠት ከተጀመረበት ጊዜ ጀምሮ ከአምላክ ጋር መተካከል አለ። መቼ ነው ከአምላክ ጋር የተተካከለው ስንል እዛው ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ይናገራል። አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ አለ። ከዛ ነው የሚጀምረው ስራውን ማለት ስራውን ከራሱ ያገኘው ነገር አይደለም። አባቴ እስከዛሬ ድረስ ይሰራል እኔም እሰራለሁ አላቸው። ቁጥር 17 ላይ መሰለኝ 17 ነው 16 ላይ እዛው ላይ አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ አላቸው። ያኔ ነው። ነገር ግን ራሱን ከአምላክ ጋር አስተካክሎ አምላክ አባቴ ነው ስላለ ሊወግሩት ድንጋይ አነሷል። ሳለ የሚለው ጊዜን ለማመልከት የመጣ ነው። በአምላክ ህይወት በሚኖርበት ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር ያልቆጠረው ያኔ ነው። መተካከል ማለት ምን ማለት ነው ሲባል ኢሱስ ነው ግሪከኛው የሚጠቀመው። ኢሱስ ማለት አግሪመንት በሚል ይመጣል፣ መስማማት በሚል ይመጣል። ማርቆስ 14:56 ላይ ማየት ይቻላል። ራሱ ፈሪሳውያን አልተስማሙም ይላል፣ ምስክርነታቸው አልተስማማም ይላል። መስማማት ለሚለው ቃል የገባው ቃል ኢሱስ ነው። ስለዚህ ከአምላክ ጋር የሚስማማው ነገር ተስማምቶ ከአምላክ ጋር ተስማምቶ አምላክ የሚለውን ነገር የሚያደርገው ነገር ቀምቶ ያገኘው ነገር አይደለም። መተካከልን ወይም ደግሞ መስማማትን መቀማት እንደሚገባ ነገር አልቆጠረውም። ቀምቶ ያገኘው ነገር አይደለም፣ በስጦታ ያገኘው ነገር ነው። ማቴዎስ 28:18 ላይ ስልጣን ሁሉ ለእኔ የተሰጠኝ ስላለ ያገኘው ስልጣን ከራሱ ያመጣው ነገር አይደለም። የሉቃስ ወንጌል ምዕራፍ 10 ቁጥር 22 እና 23 ላይም እንደዛ ነው። ሁሉ ነገር ከአባቴ ተሰጥቶኛልና አለ። በስጦታ ያገኘው ነገር እንጂ ቀምቶ ያገኘው ነገር አይደለም። በዚህ ደረጃ ትሁት ነው። ይሄ ትዕቢተኛ አልነበረም። ይሄ በቃ ቦስ ነገር ቦስ ሆኖ ነገር በቃ እኔ ምናምን ነገር የሚል አይደለም። ስለዚህ ትሕትናን ተማሩ ከሱ። እሱ እንደውም በምስሉ እንደ ሰው ተገኝተዋል። ምስል የተባለው ማን ነው? አዳም ነው። የአዳም ልክ ሁለተኛው አዳም ተብሎ ራሱን አዋረደ፣ ትሁት ነበረ። ራሱንም ባዶ አደረገ ይላል። ባዶ አደረገ ማለት ስለ እናንተ ድሃውን ይላል። እንደገና ደግሞ የባሪያ መልክ ያዘ ይላል። መልክ የሚለው እዚህ ጋር ሮሜ ምዕራፍ 2 ቁጥር 14 ላይ የእውነትና የእውቀት መልክ ይላል። ዛት ሚንስ አይነት ማለት ነው ትርጉሙ። ስለዚህ የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል ሲል አይነት በሚል ይመጣል። የባሪያ መልክ ያዘ ማለት የባሪያን አይነት ትሕትናን። የባሪያ አይነት ምንድነው? ትሕትናን ነው። ፍቅርን ያዙ፣ ምንን ያዙ ምናምን ነገር የሚል ነገር ያዙ የሚለው ቃል ኢየሱስ እንጀራውን ያዘና አሻቅቦ ጸለየ ይላል። ዛት ሚንስ በላዩ ላይ የደረበበት ማለት አይደለም እንጀራውን። ስለዚህ ትሕትናን ያዙ ሲባል ትሕትና የሚባል ከሌላ ቦታ መጣ። እኛ የምንለብሰው ነገር አይደለም። የሆነ ነገር ለብሰን የምንገለጥበት ነገር አይደለም። የባሪያን መልክ ያዘ ማለት ትሕትናን ያዘ። ትሕትናን ይዞ ለሞት ያውም የመስቀል ሞት ታዛዥ ሆነ ነው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 10 ድረስ ያለው ጥቅስ ለኢየሱስ ቅድመ ህልውና ፕሬኤግዚስታንስ እንዲሁም በተጨማሪ ለኢየሱስ አምላክነት ማስረጃም መረጃም መሆን አይችልም በፍጹም። ይህንን ነው የምንለው። እሱ እስኪመጣ ድረስ መርየምን አዋራት። ያ እሺ ኡስታዝ፣ እና እዚሁ ላይ በዛ ምክንያት ስጦታ እንዳገኘ አይነት ነገር ይናገራል አውዱ ላይ እዛው ላይ እንደውም በዚህ ምክንያት ያለ ከፍ ከፍ አደረገው ይላል። ከስሞች ሁሉ በላይ የሆነ ስምን ሰጠው ይላል። ማለት ስሙን ዝነኛ ያደረገው ነው። አሁን የሐዋርያት ቤተክርስቲያን ከስሞች ሁሉ በላይ የሆነ ስምን ሰጠው የሚለውን የአብ ስም የነበረው ለወልድ ተሰጠ ብሎ ነው የሚያምኑት። እሱ ሌላ አርጊመንት ነው። እነዚህኞቹ ስለማይስማሙ ከዚህ ጋር ራሱን ከፍ ከፍ የሚያደርግ ምን ይላል ብሏል ኢየሱስ። ራሱን ከፍ ከፍ የሚያደርግ ይዋረዳል፣ ራሱን ዝቅ ዝቅ የሚያደርግ ከፍ ከፍ ይላል ይላል። ራሱን አዋረደ አለ። ስላዋረደ ኢየሱስ ምን አደረገው? ያለ ልክ ከፍ ከፍ አደረገው ነው የሚለው። ራሱን የሚያዋርድ ከፍ ከፍ ይላልና ይላል። ማቴዎስ 23:12 ላይ ብትመለከተው ራሱን የሚያዋርድ ሁሉ ከፍ ከፍ ይላል አለ ማቴዎስ 23:12 ላይ። ስለዚህ ፊልጵስዩስ በዚህ ምክንያት አምላክ ከፍ ከፍ አደረገው ነው የሚለው። ቀጥል አብዱ ከሪም። ስለዚህ ይሄኛው ባህሪ ባይኖር ዝቅ ይል ነበር ማለት ነው። አምላክ እንግዲህ ምን አልክ?
አፏን አብዱ ምን አለ መሰለው ኡስታዝ ለዚህ ፓሴጅ ለዚህም ፓርት ዲፍረንት ደግሞ አፕሮች አለው ምንድነው በአምላክ መልክ ሲኖር ሳለ እንደገና ደግሞ የባሪያ መልክ የሚለው አለ ሁለት ናቸው ሳብጀክቶቹ ሁለት ናቸው አንዱ በአምላክ መልክ መኖር ነው አንደኛው ደግሞ የባሪያ መልክ ይዞ መዋረድ ያኛው ከፍታን ነው የሚያሳየው በአምላክ መልክ የሚኖረው የሚለው የመዝሙር 82ቱን ይዞ የአምላክ ቃል የመጣላቸው በአማልክት ሌቭል ነው የሚኖሩት በአምላክ ሌቭል ማለት ለምን የአምላክ ስራ የሚሰራባቸው ስላለ ክርስቶስ ምድር ላይ ሆኖ ይሰራ የነበረው ሰው ሁሉ እንደ አምላክ ነበር የሚያዩ ይፈውሳል የሚናገራቸው ቃላቶች የሚሰራቸው ተአምራቶች በሙሉ መለኮታዊ አክሽን ስለነበሩ እንደ አምላክ ነው የሚታየው ቅድም አንተ ስለተናገርከው በጣም ደስ የሚል ነገር አለ ጅማሮ ከማርያም ሆድ ከወጣ በኋላ ማለት ነው ያ የሚሰራው ኤክሰርሳይዝ የነበረበት ሌቭል የመለኮት ሌቭል ነው ያንን መለኮት ሌቭል ነበር ኤክሰርሳይዝ የሚያደርገው የነበር ነቢያቶች ሁሉ የሚያደርጉትን ማለት ነው ያንን ኦቶሪቲ አንድ ቦታ ላይ ፀሐይ አቆመ እንደገና ኤልያስ ጋር ብንሄድ እሳት ወርዳ ትበላለች ወታደሮቹን ትበል ያ የመለኮት ኦቶሪቲ ነው ያንን ኦቶሪቲ ኤክሰርሳይዝ ሲያደርግ በአምላክ መልክ ነበር ያለው መልክ የሚለው ቅድም የሰጠው ዴፊኒሽን እንዳለ ሆኖ ማለት ነው ከዛስ የባሪያን መልክ ይዟል አንገላቱት እንደ ሰው ወረደ ረከሰ ከሌቭሉ ወረደ ለማለት እንጂ እግዚአብሔር ነበረ ደግሞ ወርዶ ባሪያ ሆነ ማለት ቢፎር ፍጥረት ከመፈጠሩ በፊት እግዚአብሔር ሆኖ ሰማይ ላይ ተቀምጦ እንደገና አሁን ደግሞ ለሰው ሲል በቃ ባሪያ ሆኖ ሰው ሆኖ መጣ የሚል ዴፊኒሽን ነው አይልም ረጋ ብለህ ካነበብከው እንደ ሰው ደግሞ ተዋርዷል እዛ ጋር እንደ መለኮት ከብሮ ነበር አይደል እዚህ ጋር ደግሞ እንደ ሰው ያው የበታች ነው ምክንያቱም ሰው ራሱ ንጉስ አለ ንጉሱ የከበረ ነው አሽከሩ ደግሞ የበታች ነው እንደ ባሪያ የወረደ ሌቭል ድረስ ወርዷል ትህትናውን ለማሳየት ማለት ነው ይሄኛው ደግሞ is a different approach ሹክራን ጀዚራን ዛከላ ያረንጂ ጀዛ ያው እንደ እንትኑ ነው የባሪያ መልክ ያዘ ማለት ትህትናን ነው ኢየሱስ ትህትናን ይዟል ያንን ነው የሚያሳየው ማለት ነው ራሱን ባዶ አደረገ ማለትም ደግሞ ያው እንደተነገረው ነው ራሱ በሁለተኛ ቆሮንቶስ 8:9 ላይ እንደዛ ነው የሚለው የኢየሱስ ክርስቶስን ቸር ስጦታ አውቃችኋል አለ ምንድነው የሚሰጠው ሲባል ገላትያ 1:4 እና ቲቶ 2:14 ላይ ራሱን ሰጠነ የሚለው ሀብታም ሲሆን እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለእናንተ ድሃ ሆነ ይላል ድሃ ሆነ ማለት ባዶ አደረገው ማለት ነው ራሱን ባዶ አደረገ ይሄ ኬኖሲስ የሚባለው ኮንሴፕት ማለት ነው ስለዚህ ያዘ ማለት ይዞ የሚለው ነገር ስትመለከቱት እንደዛ ነው የሚያስቀምጠው ለምሳሌ ማቴዎስ 14:19 ላይ ህዝቡ በሳር ላይ እንዲቀመጡ አዘዘ 5 እንጀራና 2 ዓሳ ይዞ ወደ ሰማይ አሻቀበ ይላል መያዝ የሚለው ቃል ተመሳሳይ ነው ግሪከኛው የሚጠቀመው 2 ዓሳና 5 እንጀራውን ለበሰው ማለት አይደለም ወይም ደግሞ ደረበ ላይ ማለት አይደለም ራሱ ዕብራውያን 9:19 ላይም እንደዛ ነው የሚለው ካህኑ ምንድነው የሚያደርገው ካህኑ ብሉይ ኪዳን ላይ የነበረው ካህን የጥጆችና የፍየሎችን ደም ይዞ እግዚአብሔር ያዘዘላቸው የኪዳን ደም ይህ ነው ብሎ በመጽሐፍ ረጨ ይላል የኮርማዎችና የፍየሎችን ደም ያዘ ማለት ካህኑ ለበሰው ማለት አይደለም ያዘ ስለዚህ የባሪያ መልክ ያዘ ማለት በላዩ ላይ የሚጨምርበት ነገር አይደለም ማለት ነው እንደዛ ነው በዛን ጊዜ እንጀራ ነበረው ይሉኛል ዳቦ ነው የሚለው እንግሊዘኛው ዳቦ ነው በዛን ሰዓት ስንዴ ኢትዮጵያ ውስጥ አልገባም ነበረ ስለዚህ ባይብልን ሲተረጉሙት በ1879 የቆም ጽሁፍ ያባሮሜ ኪንግ ጄምስ ቨርሽን ባይብል ላይ ብሬድ የሚለው ቃል አዩትና ብሬድ ምንድነው አሉ ከዛ ብሬድ የሚባለው ነገር ዳቦ ነው ታሏቸው ምንድነው ዳቦ ማን ነው ምንድነው ብሬድ አሏቸው ከስንዴ ነው የሚሰራው አሏቸው ከዛ ኢትዮጵያ ውስጥ ስንዴ አልነበረም ታዲያ ምን አለ ከኛ በጤፍ የሚሰራ እንጀራ አይደል እንዴ ብለው እንጀራ ብለው አሉት ያኔ ማለት ነው እንጂ እንጀራ የሚባል ነገር አያውቁትም እንደዛማ ከሆነ አዳምም እኮ ዘፍጥረት 3:17 ላይ በፊት ወዝ እንጀራን ትበላለህ ብሎታል ያኔ ጤፍ ነበረ አልነበረም ስለ ዳቦ ነው የሚያወራው ዳቦ ትበላለህ ነው የሚለው ዳቦ የሚሰራው ደግሞ ከስንዴ ነው እና ከዛ አንፃር ነው ኤኒዌይ ሌላ ርዕስ ውስጥ ገባችሁ ቀጥል አብዱ جزاكم الله خير استاذ جزاك الله خير عارف صفاي لمبررين ጥሩ ማብራሪያ መርየም ምን ጥያቄ ያለሽ መርየም መሰለኝ ያቋረጥንሽ ግድ መርሃባ ቆላስይስ ምዕራፍ 1 ቁጥር 15 ናብራራል ብዬ ነበር ኦኬ
ቆላስይስ ምዕራፍ 1 ቁጥር 15 እሺ ምኑ ላይ ነው ግልጽ ያልሆነው ቃሉ? ስለማወቅ እሺ ኢየሱስ ክርስቶስን ያኔ ብዙ ጊዜ ስንወያያቸው ይህንን ጥቅስ ለአምላክነቱ ያመጡታል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ደግሞ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ፈጠርን አለ። አንደኛ ቆሮንቶስ ላይ ደግሞ ሴት ለወንድ ተፈጥራለች ብሎ ምሳሌ አድርጓታል። ይህንን እንዴት አድርገው ነው ክርስቶስን አምላክ ለማድረግ እንደ ምሳሌ ያመጡት ለማለት ነው? አዎ ዘፍጥረት 1:26 የጠቀሽም ስለ ኢየሱስ አያወራም። ባይዞ እሱም አያወራም ይሄም አያወራም። ግን እዚህ ላይ ቆመሽ ይሄኛውን ስታነቢ ኦኬ መፍጠር የሚለው ቃል ከሆነ ኦኬ ገና ጥቅሱ ቆላስይስ ምዕራፍ 1 ቁጥር 15 እና 16 ገና ሲጀምር እዛው ላይ እርሱም የማይታይ አምላክ ምሳሌ ነው ብሎ ይጀምራል። ገና የማይታየው አምላክ ኢየሱስ ነው ብሎ አይደለም የሚናገረው። ሪፊት አድርጎ ነው የሚጀምረው። ባይዞ ኢየሱስ አምላክ አይደለም ብሎ የሚጀምረው ቆላስይስ 1:15 እርሱም አለ ያው ኢየሱስን የማይታይ አምላክ ምሳሌ ነው አለ። ማን ነው የማይታየው አምላክ ነው ጥያቄ? ኦሪት ዘጸአት ምዕራፍ 33 ቁጥር 19 እና 20 ላይ ካየሽ ሰው አይቶኝ አይደምና ፊት የማየት አይቻልም ብሎ ተናግሯል። ሰው ማንንም ያላየው አካል አለ። ኒው ቴስታመንት ላይ ራሱ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 ላይ ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው አለ። እንግዲህ ወንድሙን ቢጠላ ብሎ ስለመዋደድ ሲያወራ ያየውን ወንድሙን አለ። እንግዲህ ያየውን ወንድሙ የማይወድ ያላየውን እግዚአብሔር እንዴት ሊወልድ ይችላል? ስለዚህ አምላክ አልታየም የሚለውን ነገር ማየት ይችላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 12 ላይ በተመሳሳይ ማየት ይቻላልና ስለዚህ የማይታየው አምላክ አንዱ አምላክ ከኢየሱስ ተነጥሎ ነው የተቀመጠው ክፍሉ ላይ። ገና ሲጀምር ክፍሉ ራሱ እንኳን እነሱ ሊደግፍ ሪፊት አድርጎ ነው የሚጀምረው። ገና ቨርሱ ሲጀምር ማለት ነው። ታዲያ ቀጠል አድርጎ መፍጠር የሚሉ ቃላቶች እንዴት ይመጣሉ? አዲስ ኪዳን እንዳጠቃላይ የጳውሎስ ጽንሰ ሐሳብ ኢየሱስ ጳውሎስ በጣም የእንትን አድናቂ የስቅለት በጣም እንትን ነው። በስቅለት ምክንያት በጣም ብዙ ነገሮች ተስተካክለዋል ብሎ ነው የሚያምነው። ድሮ ወርቀን የነበርነው አሁን ከአምላክ ጋር ታርቀናል ምናምን እያለ ነው የሚያስተምረው ጳውሎስ ማለት ነው። ያንን መታደስ አድርጎ ወይም ዳግም ፍጥረት አድርጎ ይወስደዋል። ለምሳሌ ኤፌሶን ምዕራፍ 4 ቁጥር 23 ላይ በአእምሯችሁ በመንፈስ ታደሱ አለ። ምን ማለት ነው ሲባል ለእውነትም በሚሆኑ ጽድቅና በሚሆን በጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን እግዚአብሔርን አይደለም እግዚአብሔርን ምሳሌ የተፈጠረውን አዲሱን ሰው ልበሱት አለ። ይሄን ኢየሱስን ልበሱት እያለ ይናገራል። እንደ አዲስ የድሮ ስላረጀ ማለት ነው እንደ አዲስ መታደስን እየተናገረ ይመጣል። ለምሳሌ ይሄኛው ለኢየሱስ መሆኑን ግሪጎሪ ቸርች ፋዘር ማቅረብ እንችላለን። ያነሳሰሪ ነው ለለፈው። ከዛ ይሄ ምን ማለት ነው ብሎ ሲናገር ጳውሎስ ይሄ የለበሱት ሰዎች ምንድናቸው? እነዛ ማለትም በኢየሱስ መሞት ካመኑ በኋላ ምን ይባላሉ ሲባል ምን ሆኑ ሲባል ዳግም ተወለዱ። ዳግም ከተወለዱ እንደ አዲስ ተፈጠሩ ተብሎ ነው እየተገለጸ ያለው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም አለ እንግዲህ ከዚህ በኋላ የሆነው ነገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አሮጌው ነገር አልፏል። ስለዚህ ጳውሎስ መፍጠር እያለ ሲጠቀም የሚናገረው በመንፈስ ታደሱ ብሎ መታደስን እየተናገረ ያለው መፍጠር የሚለውን ቃል ይጠቀማል ጳውሎስ። አሁን እዚህ ላይ እንደተመለከቱ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል አለ። አሮጌን አልፏል፣ ስለዚህ አዲስ ፍጥረት ነው። በኢየሱስ አዲስ ፍጥረት ነው አለ። ለምን ሲባል ሁሉም ነገር እነሆ አዲስ ሆኗል አለ። ስለዚህ መፍጠር የሚለውን ቃል ስንጠቀም ጳውሎስ በጣም መጠንቀቅ አለብን። ለመታደስ ነው የተጠቀመው ወይስ ስለ ያልነበረን ነገር ወደ መኖር ስለማምጣት ነው የሚጠቀመው የሚለው ነገር በጣም ግልጽ ነው የሚገባ። ስለዚህ ጳውሎስ ብዙ ቦታ ላይ ሲያወራ መፍጠር ለምሳሌ በጳውሎስ ብቻ አይደለም የተጀመረው ቃል ባይዘው ያጠቃቀም መዝሙረ ዳዊት ምዕራፍ 51 ቁጥር 10 ላይ አቤቱ አለ መዝሙረኛው እንግዲህ አቤቱ ንጹህ ልብን ፍጠርልኝ አለ። እንግዲህ ምን ማለት ነው? እዛው ቀጠል ላደረገና የቀናውን መንፈስ በውስጥ ያድስ። ስለዚህ እዚህ ጋር ንጹህ መፍጠር የሚለው ቃል መታደስን ይዞ ይገባል። ኖ የመዝሙርና የጳውሎስ አስተሳሰብ አይገናኝም እንዳንል ጳውሎስ ራሱ ለበዙት አዲሱን ሰው በመንፈስ ታደሱ እያለ የተናገረ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ የድሮ ነገር ቀርቷል እያለ ነው። ስለዚህ ጳውሎስ መፈጠር የሚለውን ቃል ሲናገር ስለምን እያወራ ነው? ስለመታደስ እያወራ ነው። በኢየሱስ ታድሰናል፣ ቤት በመስቀል የሚለውን እየተናገረ ነው። አሁን ወደ ክፍሉ እንመለስ። ታዲያ እዛ ላይ የሚጠቀሱት ምንድናቸው ስንል እርሱ የማይታይ አምላክ ምሳሌ ነው ካለ በኋላ ሰማያት ምድር ተፈጥረዋል ብሎ የሆነ ስፔሲፊክ ነገር አልጠቀሰም። ጥቅሱ ላይ ስለመታደስ የሚያወራው አንደኛው ሁኔታው ይሄ ነው። የሆነ ነገር አንስቶ ሰማይ በኢየሱስ ተፈጥሯል፣ ይሄ ነገር በኢየሱስ ተፈጥሯል አይደለም እያለ ያለው። ለምሳሌ አለቅነትን ጠቀሰ፣ ዙፋን ጠቀሰ። ይሄ ልክ የሆነ አዲስ አስተዳደር ሲገባ የሚቀያየሩ ነገሮችን እንደዛ አይነት ሴንስ ነው ያወራው። ዙፋን ፎር ኢንስታንስ፣ አለቅነት ለምሳሌ እነዚህ በአጠቃላይ እንደ አዲስ ተፈጥሮ ታደሱ ብሎ እየተናገረ ምንድናቸው ማንሳት እንችላለን። ለምሳሌ የሚታዩትና የማይታዩት በሰማይ ያሉት ብሎ የጠቀሰው እዛው ቆላስይስ ምዕራፍ እዛው ወደ ላይ 1:19 ላይ እግዚአብሔር ሙላቱ በእርሱ እንዲኖር እርሱን በመስቀሉ ስራ አለ። ቅድም ነግሬሻለሁ። ጳውሎስ የመስቀልን ስራ ነው እንደመታደስ የሚወስደው። ቀጠል አድርገን በመስቀሉ ደም ሰላም አድርጎ በምድርና በሰማያት ያሉትን አለ። አይተሻል። በምድርና በሰማያት ያሉትን ከራሱ ጋር እንዲያስታርቅ ፈቅዷልና አለ። ታርቀናል። ለዛ ነው ያንን የሚያወራው።
በሰማይና በምድር ያሉት ተፈጥረዋል እያለ የሚለው ታድሰዋል ነው። ሰማይ ያሉትን ምድር ያሉትን ማለት ነው። እነዚህ ነው አያይዞ በሰማይና በምድር ያሉትን ብሎ ሲናገር ዙፋናት አለ፣ አለቅነት አለ። የሚፈጠር ነገር ነው። ለምሳሌ ያ ህያው ነገር እኮ አይደለም። ይሄ ነገር ህይወት የሚያገኝ ነገር አይደለም። በሱ በኢየሱስ መጥቷል ይሄ ነገር። ለምሳሌ የምን ዙፋን የመጣው የተፈጠሩ ራሱ ተናግሯል ኢየሱስ። ራእይ መጽሐፍ ላይ እንውሰድ። ፎር ኢንስታንስ ራእይ ምዕራፍ 20 ቁጥር 4 ላይ ዙፋናቶችን አየሁኝ ብሎ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው እያለ ይናገራል። ስለዚህ ዙፋኖች ላይ እነዚህ ማን ናቸው? ሐዋርያቶች አይደሉ? ሐዋርያቶች ናቸው። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እውነት እላችኋለሁ እናንተ በዳግመኛ የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አለ። ይህ ዙፋናት በአጠቃላይ በኢየሱስ ምክንያት ተፈጠሩ። አለቅነት፣ ፎር ኢንስታንስ ስልጣን፣ ኢየሱስ ራሱ የሚያስረክበው ስልጣን አለ። ፎር ኢንስታንስ የተቀበለ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ ከያይሽው በኋላ መንግስቱን ለአባቱ አሳልፎ አለቅነት ሁሉ ፍጻሜ ይሆናል መጨረሻ ላይ ግን አሁን ላይ ግን ጠላቶቹን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። ስለዚህ ኢየሱስ አለቅነት፣ ስልጣን፣ ዙፋናትን ፈጥሯል። ያንን ነው እያወራ ያለው። ከዛ ቀጠል አድርግና እነዚህ ሁሉ በእርሱና ለእርሱ ተፈጥረዋል አለ። በኢየሱስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በሚለውን በክርስቶስ ቢሆን አዲስ ፍጥረት ነው ማለት ይናገራል። ስለዚህ መታደስ ነው የሚያወራው ጳውሎስ። ሲጀመር አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አንድ አምላክ አብ አለን ብሎ ነው የሚያምነው። ኤፌሶን 4:6 ላይ እንዴ በሁሉ የሚሰራ በሁሉ የሚኖር አንድ አምላክ የሁሉ አባት አለ ብሎ ነው የሚያምነው። አንደኛ ጢሞቴዎስ 2:5 ላይ አንድ አምላክ አንድ እግዚአብሔር አለና ብሎ ነው የሚያምነው። እንዴ በገማሊያ እግር ስር ነው የተማርኩት ብሎ ነው የተማረው። ይሄ ገማሊያ ማለት የአይሁድ ፌመስ የሆነ አስተማሪ ነው። ለዛ ነው ጳውሎስ ጭራሽ ኢየሱስን አምላክ ሊለው አይችልም በጭራሽ ማለት ነው። ስለዚህ እዚህ ጋር እያወራ ያለው ጳውሎስ ስለመታደስ ነው የሚያወራው። ደጋግሞ መፈጠርን በመታደስ በጣም ይናገራል። ስለዚህ ክርስቲያኖች እዚህ ጋር ነው የሚሰጡት። ስለዚህ ስለ ክፍሉ የሚያወራው ስለመታደስ ነው። የትኛውም እዚህ ቦታ እዚህ ክፍል ላይ የሆነ ነገር ሰማይ ብሎ አንስቶ በኢየሱስ ተፈጥሯል ሰው በኢየሱስ ጭራሽ አይልም። እዚህ ክፍል ላይ ስለ አለቅነት ተፈጥሯል እያለ ነው የሚናገረው። ይሄ መታደስን ነው የሚያወራው። ጳውሎስ ለመጀመሪያ ጊዜ አይደለም መፈጠር የሚለው የተናገረው። ስለዚህ መገረዝ አይጠቅምም፣ በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ አይጠቅምም ብሎ ይናገራል። ለምሳሌ መገረዝ ስለዚህ ህግ መጠበቅ ይልቅ ክርስቶስን መምሰል እያለ ይናገራል። ያንን ነው መታደስ ብሎ የሚናገረው፣ መፈጠር ብሎ የሚናገረው። ቃል በቃል ማን በክርስቶስ አዲስ ፍጥረት ነው አሮጌው አልፏል እያለ ሲናገር ትመለከቻለሽ። ስለዚህ ይሄ ስለመታደስ የሚያወራ ክፍል እንጂ ስለመፈጠር አያወራም። እያንዳንዱ ቃል በቃል የሚታዩትና ማይታዩት የተባሉት በሰማይና በምድር ያሉት ናቸው። እዛው አውድ ላይ በመስቀል ስራ አስታርቋቸዋል ብሎ ይናገራል። ሌሎችም ጥቅሶች መጠቃቀስ ዙፋናትና አለቅነት የሚለው የ12ቱን ምንድነው ራእይም ላይ አየሁኝ ዙፋናቶች ብሎ ይናገራል። 12 ሐዋርያትም ዙፋን ላይ ነው። አለቅነት ስልጣናት በአጠቃላይ ኢቭን ማይነር አለቅነት ስልጣናትን መጥቀስ ይቻላል። ግን ኢቭን የኢየሱስ የመንግስት ስልጣን ራሱ ያ ራሱ በኢየሱስ ነው የተፈጠረው ስልጣንን ስለተቀበለ ማለት ነው። ተፈጥሯል እነዚህ በአጠቃላይ ከሞቱ በኋላ ስለሆነ ስልጣን ተቀበል ማቴዎስ ወንጌል ምዕራፍ 28 ላይ ተቀበልኩኝ ያለው ከዛ በኋላ ነው። ሰው አለቅነትና ስልጣናት ከመስቀል ስራ በኋላ ተፈጥሯል። ግን መጨረሻ ግን አለው የኢየሱስ አለቅነት ተናገረ። ጠላቶችን ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። ግን መጨረሻ ላይ ግን ሁሉ በሁሉ የሆነና ኢየሱስም ለአምላክ ይገዛል ብሎ ያስቀምጣል። ስለዚህ በአጠቃላይ እነዚህ ነው ስለነዚህ ነው የሚያወራው እንጂ እዛው አውድ ላይ አንድ የሆነ እንዲህ ህያው የሆነ ነገር እንዲፈጥሯል ይሄ ነገር ፈጥሯል የተዘረዘረ ምንም ነገር የለም። ስለመታደስ ነው የሚያወራው። በደም ይሄን ይመስላል። ኡስታዝ ደግሞ እየጨመረልሽ ጀዛከላ ኸይራን። አይ እኔም ለዚህ ነበር የጠየቅኩትን ጥያቄውን። ጀዛከላ ኸይር ግልጽ ነው። ንጽጽር እየተማርሽ አይደለም እንዴ? ገብቻለሁ ምናምን ስትይ ነበር የሆነ ሰዓት ላይ መሰለኝ። አይ እየተወያየሁ ነው፣ ንጽጽር እሰራለሁ። አሁን ላይ ግን ትንሽ እዚህ ላይ ግር ስላለኝ ነው። ኖ አይ ኮርስ እየወሰድሽ አልነበረው? የሆነ ሰዓት ላይ ገባው ምናምን ያልሽኝ መሰለኝ። ገብቼ ነበር ግን በጊዜው ሳይመቼ ቀርቶ ወጥቻለሁ። 1 ወር ብቻ ነው የቆየሁት። ተማሪ እንደዛ ተማሩ። አንዳንድ ጊዜ እንትኖቹን ትምህርቶቹ ላይ ያሉትን ትምህርቶች ቀላል አሁን በጣም ልጆቹ ነጥቀው ሄደዋል። ገብታችሁ ብትማሩ ጥሩ ነው። 19ኛ ዙር ሲጀመር ገብተሽ ተማሪ እንደገና። አንቺ ጎበዝ ነሽ፣ እንደምትጽጽር ላይ ጎበዝ ነሽ። አይ ያው ባይብሉን ጨርሼ አንብቤዋለሁ ብዬ ነው ስታስችል ላይ ያልኩት። ኢንሻአላህ ማራሉ ኦኬ እንዝጋ አይደለ አብዱልከሪም? ኡስታዝ ጥያቄ አለኝ። ኡስታዝ ሰላም አለይኩም። ጥያቄ ነበረኝ። አረጋይ እሺ፣ ሰናት ጠይቃለህ። እሺ አብዱ ነው ወይስ አንተን? ማን ልጠይቅ? ኧረ ኡስታዝ እንዴ ጭራሽ እኔ ራሴ እኮ
ኡስታዝ እሱ ሲያወራ እንዴት ሆኜ ስልኬን ይዤ ምናምን ነገር እስክሪብቶ ምናምን ወረቀት ይዤ ነው ጠብቀው የሆነ ነገር ዝም ብላችሁ ጠይቁ። ብዙ ነገር ነው የምናገኘው። አዲስ ጥያቄ ከሆነ እንትን ላለው ችግር የለውም፣ ግን የተለመደ ጥያቄ ስለሆነ አንተ ደግሞ ጥሩ አዳብራል። ኢንሻአላህ ትመልሳለህ። ሴና ጠይቂ። አብዱ ሰላም አለይኩም። አረ ኡስታዝን ጠይቂ እባክሽ። ዝም ብለሽ ጠይቂና መልሱ ይመለስልሻል። አሁን ዘም እያደረግሽ አፋጀሽ ነው። እሺ አሁን ምሳሌ 8 ላይ መጀመሪያ ቆላሲስ ላይ ኢየሱስ ከፍጥረት ሁሉ በፊት በኩር ነው ይላል። ምሳሌ 8 ላይ ደግሞ ሰማይና ምድር ሳይፈጠሩ እኔ ተወለድኩ እግዚአብሔር ፈጠረኝ ይላል ኢየሱስ። አሁን የኔ ጥያቄ ኢየሱስ ከማርያም ከመወለዱ በፊት ራሱ በህልውና ደረጃ ተፈጥሮ በፈጣሪ ዘንድ ነበረ ማለት እንችላለን? ያው ከፍጥረት ሁሉ በፊት በኩር ነው ስለሚል ሄድበት። አንዴ ለኔ አይደለም እኔ ራሴ መስማት ፈልጋለሁ። ኡስታዝ ይቀጥል። ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታየው አምላክ መልክና የፍጥረት በኩር ነው የሚለው። ፍጥረት የተባለው ማን ነው ነው ጥያቄው፣ ትልቁ ነገር ማለት ነው። የፍጥረት በኩር ማለት የፍጥረት መጀመሪያ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ነው የሚለው። ገላትያ ምዕራፍ 6 ላይ ቁጥር 15 እና 16 ብትመለከቱ በክርስቶስ ኢየሱስ አዲስ ፍጥረት መሆኑ ይሻላል እንጂ መገረዝም አለመገረዝም አይጠቅምም አለ። ስለዚህ እርሱ የማይታየው አምላክና የፍጥረት በኩር ነው የሚለው። ፍጥረት የሚለው ኤፌሶን ምዕራፍ 2 ላይ ቁጥር 10 ላይ ስትመለከቱ መልካሙን ስራ እናድርግ ዘንድ በክርስቶስ ኢየሱስ ተፈጠርን። እኛ ፍጥረቱ ነንና ለእግዚአብሔር ፍጥረቱ ነንና አለ። ለተፈጠርነው አለ መልካሙን ስራ ለማድረግ ነው አለ። ስለዚህ አዲስ ፍጥረት የሆነው ኒው ጄኔሬሽን ማነው ኒው ቦርን የሚሆነው ወይም ቦርን አጌን እና ደግሞ ሪጀነሬሽን ሪክሬት የሚሆነው ትራንስፎርሜሽንን የሚያሳየው ለውጥን ነው፣ መታደስን የሚያሳየው። ቅድም አብዱ እንዳለሽ መዝሙረ ዳዊት ምዕራፍ 51 አቤቱ ንጹህ ልብን ፍጠርልኝ ሲል የሆነ ስለ ኦርጋኒክ ማተር ስለሆነ ሀርት አይደለም ያወራ ያለው። ፍጠርልኝ ሲለው ንጹህ ልብን ፍጠርልኝ ማለት የእሱ ልቡ ይሄ የነበረው ይሄ ኦርጋኒክ ማተሩ የሆነ በሆነ ነገር ቆሽሾ ምናምን ነገር ሌላ ነገር ለውጥልኝ ማለቱ አልነበረም። ያው ትራንስፎርሜሽንን የሚያመለክተው። ስለዚህ እርሱ የፍጥረት በኩር ነው የሚለው ከዚህ ነው። ቆላሲስ 1:15 ላይ ተመለሰልሽ? አዎ። እና ምሳሌ 8 ላይ ደግሞ አንድ ቆላሲስ 1:15 ተመለሰልሽ ወይ? አዎ እሱ ተመልሶልኛል። አዎ እሱን ከተመለሰልሽ አሁን መጽሐፈ ምሳሌ 8:22 ጀምሮ መጽሐፈ ምሳሌ ስትመለከችው 1:4 ላይ እንደዛ ነው የሚለው። ሲጀመር የዳዊት ልጅ የሰለሞን ምሳሌዎች ነው የሚለው። ፕሮቨርስ ነው ራሱ። ከዛ ቁጥር 4 ላይ የሚላል ምሳሌና ትርጓሜ የተሸሸገውን ነገር ለማወቅ የጥበብ መጀመሪያ እግዚአብሔር መፍራት ነው ይላል። ምሳሌና ትርጓሜ መጽሐፍ ምሳሌ ሁለት ነገር አለው። አንደኛ ምሳሌም አለው ትርጓሜም አለው። ምሳሌው ምንድነው ስንል እዛው ላይ የመጽሐፍ ምሳሌ ምዕራፍ 2 ቁጥር 6 ላይ ስትመለከቱ እግዚአብሔር ጥበብን ይሰጣል፣ ከአፉም ዕውቀትና ማስተዋል ምን ይላሉ አለ ይወጣሉ አለ። ማናቸው የሚወጡት? ጥበብና ማስተዋል ዕውቀት የሚባሉ ከአፉ የሚወጡ ናቸው። መጽሐፈ ምሳሌ ምዕራፍ 8 ላይ ስትመለከቱ ሁለት ተዋናዮች አሉ። አንደኛዋ ጥበብ ናት፣ አንደኛዋ ማስተዋል ናት። በሆነ ጥበብ አትጮህምን? ማስተዋልስ ድምጿን አትሰጥምን? ብሎ ይጀምራል። ከዛ ጥበብ ማውራት ትጀምራለች። በኮረብታ ላይ ሆና ማውራት ትጀምራለች። እስከ ቁጥር 12 ድረስ አወራች። ልክ ቁጥር 14 ላይ ደግሞ ማስተዋል እኔ ነኝ ብላ ትጀምራለች። ቁጥር 12 ላይ እኔ ጥበብ ነኝ ትላለች። ገባሽ? ከዛ በኋላ ደግሞ ማስተዋል ደግሞ ማውራት ትጀምራለች። ስንት ላይ? 14 ላይ እኔ ማስተዋል ትላለች። እኔ እንዴት ሊሉ ይችላሉ ጥበብና ማስተዋል ከተባለ ኢዶማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው። ኢዮብ 28:14 ላይ ጥበብ ወዴት ናት ተብሎ ሲጠየቁ ባህር ምን አለ መሰለሽ እኔ ውስጥ የለችም አለ። ቀላይ ደግሞ ሲጠይቅ በእኔ ዘንድ የለችም አለ። ቀላይ ማለት ሰማይ ላይ ያለው ውሃ ቀላይ ይባላል። ታች ምድር ላይ የተከማቸው ውሃ ደግሞ ባህር ይባላል። ባህርና ቀላይ ለመሆኑ ያወራሉ? እኔ እያሉ የሚያወሩት እኔ ውስጥ የለችም እያሉ የሚያወሩ ሲባል አይ ኢዶማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው
ልክ በመጽሐፈ ምሳሌ ምዕራፍ 8 ላይ ሁለቱ ጥበብና ማስተዋል ተዋናዮች ናቸው እይታው እንትን እና መሀል ላይ ግን ቁጥር 22 ላይ ምሳሌ ብቻ አይደለም ያ ነገር ትርጓሜ የሚባል ነገር አለ። በውስጠ ታዋቂነት እንትና ይመጣል ማለት መሲሁ ይመጣል ማለት ነው። እስከ መቼ? እስከ 26 ድረስ ባለው ውስጥ መሲሁ ያወራል ማለት ልክ እንትን ላይ ሆሴዕ 11:1 ላይ ስትመለከቱ እስራኤልን ሕፃን በነበረ ጊዜ ወደድኩት አለ። ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ደግሞ ለጣዖት ይሰዋና ያጥን ነበር ይላል። አሁን ከላይ ስትመለከቱ ስለ እስራኤል ሕዝብ ነው የሚያወራው ልጄን ከግብፅ ጠራሁት ስለሚል። ለምን? ልጁ ነው ራሱ ልጁ መሆኑን ደግሞ አለሽ የሰማችሁኝ ነው? ትሰማለህ? እና ልጅ የሚለው ኦሪት ዘጸአት ምዕራፍ 4 ቁጥር 22 እና 23 ላይ እስራኤል የመጀመሪያ ልጄ ነውና ልቀቅ ይላል። ልጄን ከግብፅ ጠራሁት አብዝቼ በጠራው ደግሞ ለጣዖት ይሰዋና ያጥን ነበር ሲል በምድረ በዳ እስራኤሎች ከተጠሩ በኋላ ከፈርዖን ነፃ ከወጡ በኋላ በምድረ በዳ ጥጃ ሰርተው ሲያመልኩ ነበር። ነገር ግን የማቴዎስ ወንጌል ጸሐፊ ማቴዎስ ወንጌል ምዕራፍ 2 ቁጥር 14 ላይ ልጄን ከግብፅ ጠራሁት የተባለው ለኢየሱስ ነው ብሎ ያስቀምጥልናል። ስለዚህ አሁን ከላይና ከታች ያለው ሳይሆን መሀል ላይ ያለውን ነው የምንወስደው። ልክ እንደዛው መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 እስከ 26 ያለው ስለ መሲሁ ነው ብሎ ያስቀመጡት ቸርች ፋዘርስ። ስለዚህ እግዚአብሔር አለ ከሁሉ አስቀድሞ ከዛ ተራሮች ሳይወለዱ ከከብቶች በፊት እኔ ምን አልኩኝ አለ ተወለድኩኝ አለ። ከዛ ከ27 ላይ ግን ማስተዋል ደግሞ ማውራት ጀምራለች። ሰማያትን በዘረጋ ጊዜ አብሬው ነበርኩ አለች። ሰማያትን በዘረጋ ጊዜ ማንነት እንደሌለ ከነገረን ኢሳይያስ 44:24 ላይ ከኔ ጋር ማን ነበረ እያለ ሲናገር ማንነት ማንም የለም። ስለዚህ ምንድን ነው ያለው? ባህሪ ነው ያለው። ሰማያትን በዘረጋ ጊዜ አብሬ ነበርኩ ያለችው ማለት ማስተዋል ናት። ማስተዋል ደግሞ ከየት ነው የምትወጣው? መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ከአፉ ማስተዋልና እውቀት ይወጣሉ ተብሏል። ኤርሚያስ ምዕራፍ 10 ቁጥር 11 ላይ እግዚአብሔር በጥበቡ ምድርን መሰረተ በማስተዋሉ ሰማያትን ዘረጋ ይላል። አይሽ እግዚአብሔር ሰማያትን የዘረጋበት ማስተዋሏ በኢዶማቲክ ኤክስፕሬሽን ሰማያትን በዘረጋ ጊዜ አብሬው ነበርኩ አለች ይላል። ነገር ግን ከ22 እስከ 26 ድረስ የሚወሰደው ለመሲሁ ከሆነ ተራሮች ሳይወለዱ ከከብቶች በፊት እኔ ተወለድኩኝ ሲል አዎ ተወልደዋል። ተራሮች ሳይወለዱ ዓለም ሳይፈጠር ዘመን ሳይቆጠር ግን ከምንድን ነው የወለደው? መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ታገኘዋለሽ። ከአጥቢያ ኮከብ አስቀድሞ ከምን ወለድኩ ይላል? ከሆድ ነው። ከሆድ ይላል። ከማዕፀን እንግሊዝኛው ከማዕፀን ነው። ከማን ነው የወለደው? ከማዕፀን። ማርያም ነበረች ዓለም ሳይፈጠር በፊት? ኧረ በጭራሽ። እንዴት ታዲያ ከማዕፀን እንዴት ይወልደዋል? ከማርያም እንዴት ይወልደዋል? በተአምር ሊሆን ይችላል፣ ግን አይደለም። በመለኮታዊ ዕቅድ ውስጥ ነው የነበረው። እንደዛ ያን ጥቅስ ተክስላቸው በመለኮታዊ ዕቅድ ውስጥ ነው። ማርያም ያን ከአጥቢያ ኮከብ አስቀድሞ ማለት ዓለም ሳይፈጠር ማለት ነው። ዓለም ሳይፈጠር በፊት ከማርያም እንዴት ሊወልደው ይችላል ሲባል ከማርያም ወለድኩ ማለት ፈጠርኩ ማለት ነው። ከማርያም ፈጠርኩ ማለት ነው። ከማርያም የሚፈጥረው ከሆነ ዓለም ሳይፈጠር በቅድመ ህልውና መኖርን ሳይሆን በቅድመ ምንድነው በመለኮታዊ ዕቅድ ውስጥ ወይ ደግሞ በነበረው የቅድመ ውሳኔ ውስጥ በነበረው በመለኮታዊ ዕቅድ ውስጥ በመለኮታዊ እንትን ውስጥ አምላክ ኢየሱስን ከማርያም እንደሚፈጥረው የሚያሳይ ነገር ነው። ተራሮቹ ከከብቶች በፊት እኔ የተወለድኩ ሲለው ከማን ነው የተወለደው? ማን ነው የወለደው ብለን ስንል መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ታገኘዋለሽ። ዕብራውያን 1:5 ላይም እንደዛ ነው። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። ዛሬ የምትለው 10 ፖይንት አመለክታለች። ይህንን ጥቅስ ሲያብራራ አውግስጢኖስ ምንድን ነው ያለው? ዛሬ ወለድኩ የሚለው ድንግል ማርያም ማኅፀን ውስጥ መወለዱን የሚያሳይ ነው ብሎ የሚያስቀምጠው። ዛሬ የምትለዋ ጊዜን ነው የሚያመለክተው። ድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ መምጣቱን ነው የሚያሳየው ይላል። ስለዚህ እንትን ላይ ሉቃስ 1:35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚሆነው ጌኖማይ ከአንቺ የሚሆነው የአምላክ ልጅ ይባላል አላት። ከአንቺ የሚሆነው ከማርያም የሚሆነው። ገላትያ 4:4 ላይም የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የሆነውን ልጁን ላካል። ስለዚህ ከድንግል ማርያም ማኅፀን ውስጥ ፕሮሰስ አድርጎ ግን ቅድመ ዓለም ሳይፈጠር ዘመን ሳይቆጠር በመለኮታዊ ዕቅድ ውስጥ በዘላለም ውስጥ አቅዶ የነበረውን ነገር የሚያሳይ ነው ማለት ነው። እና ከዛ አንጻር ነው ልክ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ነውር የሌለ ብንሆን ዘንድ በክርስቶስ መረጠናል። ከዓለም ሳይፈጠር በፊት እኛ ነበርን ተብለሽ ብትጠይቂ አይ ምርጫው ነው የነበረው እንጂ እኛ አልነበርንም ነው። ታዲያ ለምንድን ነው መረጠን የሚለው? ያኔ
በኋላ ላይ ስለሚመርጠን ነው እንጂ አሁን ያኔ ነው ምርጫው የተካሄደው ማለት አይደለም። በመለኮታዊ ዕቅድ ውስጥ ምርጫ እንደሚያደርግ አስቀድሞ መወሰኑን የሚያሳይ እንደሆነ ሁሉ በተመሳሳይም ዓለም ሳይፈጠር ዘመን ሳይቆጠር በፊት ቅድመ ዓለም ከድንግል ማርያም እንደሚወለድ እንደሚፈጠር በመለኮታዊ ዕቅድ ውስጥ ታስቦ ነበር ነው። ግልጽ ነው። አዎ በጣም አመሰግናለሁ ወሂድ። የመጨረሻ ጥያቄ ይቻላል? ሱራ 42 ላይ ጥያቄ አለ። ጠይቂ። እሺ ሱራ 42 ቁጥር 5 ላይ መላእክትም ጌታቸውን እያመሰገኑ ያወድሳሉ፣ በምድርም ላለው ፍጡር ምሕረትን ይለምናሉ ይላል። አሁን የኔ ጥያቄ እዚህ ጋር መላእክቶች አማላጅ ናቸው እያለ ነው አይደል? አዎ በትክክል። ኦኬ እንደዛ ከሆነ እኔ አሁን በቃል ደረጃ ላይክ ወደ እነሱ አልጸልይም። ኦሮች አምና ገና ፕሬቱ ደም ጀስት ወደ እነሱ አልጸልይም፣ ግን ደግሞ በቃል ደረጃ ጅብሪል አማላጄ ምናምን ብዬ ለምሳሌ ምሳሌ ነው ፕሮፋይል ስሜን ጅብሪል አማላጄ ብዬ ጀስት እንደዚህ በቃል ደረጃ መናገር እችላለሁ? አቺ ለምን ስለ አያውቅሽም አንቺን ጅብሪል ውስንነት አለበት። ገባሽ? እኔ አሁን ደዋ አድርግልኝ ብዬ አንቺ ማለት እችላለሁ። በሌለበት ግን ደዋ አድርግልኝ ወይድ ብለሽ ብትይ ወይም ደግሞ ደዋ አድርግልኝ ብዬ ብለሽ አሰሚኝም አንቺ ውስንነት ስላለብሽ። ገባሽ? አሁን ወደ እነሱ ይጸልያሉ ማለት መላእክት ይጸልያሉ። እኔ አሁን የማያውቁኝ ሰዎች ደዋ የሚያደርጉልኝ ብዙ ሰዎች ሊኖሩ ይችላሉ ለእኔ። ግን እነሱን በሌሉበት ደዋ አድርጉልኝ ምናምን ብዬ ባናገራቸው አይፈቀድም። ለዛ ነው መላእክቶች ይጸልያሉ። እንትን ላይም ዘካርያስ 1:12 ላይም እንደዛ ነው። ኢየሩሳሌምን እና የይሁዳ ከተሞች ማተመራቸው እስከ መቼ ድረስ ነው ብሎ ጸሎት ጸልዮ ጸሎት ተሰምቶለታል። ያንን በማን ማርቲን ሉተር በአንድ መጽሐፉ ላይ እንደዛ ብሏል ራሱ ማለት ነው። የስሞል ካታሲስ ነው ምናምን ስሙ ጠፋኝ መጽሐፉ እና እዛ ላይ ኤኒዌይ ዘካርያስ 1:12 ላይ መላእክት እንደሚያማልዱ አስቀምጧል ማርቲን ሉተር ራሱ። ግን ማርቲን ሉተር የተቃወመው ምንድነው? ወደ መላእክት መጸለይ ነው። ልክ እንደ ሙስሊሞች ወደ መላእክት መጸለይ፣ መላእክትን ድረሱልኝ ማለት፣ መላእክትን አማሉኝ ምናምን ማለት አይሰሙም። ራሱ ሁሉ ነገር ማየት፣ ሁሉ ነገር መስማት የሚችለው አንድ አምላክ ብቻ ነው። በተረፈ አንቺን ሳገኝሽ ጸልይልኝ፣ ዱዓ አድርጊልኝ ብዬ ብለሽ ምልጃ ነው እሱ። ምልጃና ተማጽኖ ልዩነቱ፣ ተማጽኖ ለራስሽ ስትጸልይ ራስሽን አላህን ስትለምኚው ተማጽኖ ይባላል። ምልጃ ግን ለሌላ ሰው ዱዓ ስታደርጊ ማለት ነው ምልጃ የሚባለው። ስለዚህ መላእክቶች በምድር ላሉ ለምእመናን ለሁሉም ጀነራሊ አላህ ሊለምኑ ይችላሉ ምህረት እንዲያደርግ። ነገር ግን ገብርኤልን ሚካኤልን ነጥዬ እርዳኝ ምናምን ብዬ እኔ ብጠይቀው አንቺ ደግሞ እዛ ቦታ ብነሽ ብትጠይቂው አንዱ አሜሪካ፣ አንዱ ሳውዲ አረቢያ፣ አንዱ ኢትዮጵያ ሆነው እንትን የሚባል ገብርኤል ውስንነት አለበት። የማወቅም የማየትም የመስማትም የችሎታም ውስንነት አለበት። ያንን ማድረግ የሚችለው መለኮት ብቻ ነው። ኦኬ አሁን ለምሳሌ አላህ ያለ መላእክት ምልጃ ወይም ዱዓ ይቅርልኝ ይችላል ወይስ አይችልም? ይችላል። ምልጃው እኮ እንትን ነው እኮ የመልስ መጠበቅ ነው። አንቺ አሁን ዱዓ አድርጊልኝ ብዬ ብልሽ አንቺ ዱዓ አድርጊልኝ ብዬ ብልሽ አንቺ ዱዓ ስላረግሽልኝ አይደለ? አንቺ ባታረግልኝም አላህ ይቅር ይለኛል። ዱዓ አድርጊልኝ የሆነ ሀጃ አለብኝ ብዬ ብልሽ ያንን ሀጃዬን አላህ እንዲሞላልኝ ብዬ ብልሽ አላህ ሆይ ያ ረቢ ሙላለት ሀጃውን ጉዳዩን እንትን በሌለት ምናምን ብለሽ ልጸልይ ትችላለሽ። ያ ምንድነው መልስ ትጠብቂያለሽ። ያ ማለት አንቺ ስላልሽም አይደለም፣ ፈቃድ ይፈልጋል አላህ። ከምን አንጻር ነው ምናምን የሚለው ነገር እሱ ነው እንትን የሚለው። ስለዚህ እኔ አሁን አንቺን ሳልጠይቅሽ ደዋ አድርግልኝ ሳልሽ እኔ ራሴ ደዋ ማድረግ እችላለሁ። ግን ደዋ አድርግልኝ ስል ምልጃ እንደሚያመለክተው። ኦኬ እሺ ኡስታዝ አመሰግናለሁ። ምንም አይደለም። እሺ ፋም አውርዱት በቃ እንትን ካላለ ተዋህዶ ልዩነት አለው። ኦርቶዶክሶች የሚሉት ወደ ማርያም ወደ ገብርኤል ወደ ምናምን በሌሉበት ይጸልያሉ።
እሱ ምልጃ አይደለም፣ ሽርክ ነው። ራሱ ሽርክ ነው። ራሱ ባዕድ አምልኮ ነው የሚሆነው። እንደው ከአንዱ አምላክ በስተቀር በሁሉም ቦታ መስማት የሚችለው ማርያምን። በነገራችን ላይ ኦርቶዶክሶች እኮ ማርያምን ያመልኳታል። አታመልኳትም? አታመልኳትም? ተዋህዶ እስቲ ናግባ ነይ ግቢ ወይ ሴት ኮንሽ ኦርቶዶክስ ማርያምን አታመልኩ? እሺ ማርያምን አናመልክም ብሎ ደፍሮ የሚናገር ኦርቶዶክስ አንድ ሰው ይምጣ። እሺ አብዱልከሪም አለ አለውስ እንዝራ ሰባትን አውጣላቸው እስከዛ ድረስ እስቲ አንድ ደፍሮ እስቲ ይምጣ። ማርያምን አናመልክም የሚል ኦርቶዶክስ ውሸት ነው ብሎ ይምጣ። አንድ ሰው አናመልክም የሚል እሺ ነይ እስቲ አንድ ሰው ተሳስቶ እንኳን አይገባትም። እኛ መረጃዎችን አሁን ነው የምናሳየው። ከዋሸን ይኸው እንቀጣለን። ነይ ግቢ ስብሻለሁ። ተዋህዶ ወይ ይቅርታ ኡስታዝ፣ አሁን አምልኮ ማለት ለምሳሌ ለፈጣሪ መዘመር፣ ወደ ፈጣሪ ዱዓ ማድረግ ነው አይደለም? አምልኮ ሊትራሊ አምልኮ። ኦርቶዶክሶች ማርያምን ያመልኳታል። ሊትራሊ አምልኮ። አዎ በትክክል ለምሳሌ ወደ እሷ ጸሎት ይደረጋል ምናምን ነገር አለ። ኖ አምልኮ እኔ ያልኩሽ ምንድነው ለማርያም የማያደርጉትና ለፈጣሪ ብቻ የሚያደርጉት ነገር የላቸውም ኦርቶዶክሶች። አንድ ነገር መምጣታችን ስለመሳል ብቲ መስዋዕት ማቅረብ ብቲ አኮቴተ ቁርባን ዘግዝነ ማርያም የሚባል ቅዳሴ ማርያም ራሱ የሚባል አለ። አኮቴት አላት። ምንም የሌለ መጽሐፍ ችግር የለውም። በቃ ለማርያም ለአምላክ የሚደረግ ነገርና ለማርያም የማይደረግ አንድ ነገር መምጣት አይችልም። ነገር ግን አምልኮ የሚለውን ቃል እንዴት እንደሚጠቀም ለአንቺ የአምልኮ መስዋዕት እሰዋለሁ ካልሽ አንቺ ምን ማለት ነው ትርጉሙ? እንዴ አመልክሻለሁ ማለት ነው። ይኸው አብዱልከሪም እስቲ አውጣ እናሳያቸው። እቺን አውጣና እንጨርስ። አዎ ምን የሚል ላውጣለሁ? የአምልኮ መስዋዕት ለአንቺ እሰዋለሁ የሚለውን እሺ ያው ሳክሪፋይስ ያው እንዚራ 7 ላይ እዚህ ላይ እንደሚታየው የአምልኮ መስዋዕትን ላንቺ እገዛለሁ ብሎ ይጀምራል። ባይዘይ በመፍራት ብሎ ነው። በመፍራት እገዛልሻለሁ፣ መስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትም ላንቺ እሰዋለሁ። አይሾ ሴና የአምልኮ መስዋዕት ላንቺ እሰዋለሁ። የአምልኮ መስዋዕት የሚቀርበው ለማ ብቻ ነው? ለፈጣሪ። ይኸው ግልጽ የሆነ ጸሎት ምናምን ትላላችሁ እናንተ። ጸሎት፣ ስለት መሳል፣ ስግደት ለማርያም ይሰግዳሉ ምናምን አይደለም። አምልኮ ይኸው ሊትራሊ ይኸው ልጅቷ ጠፋች። ብን ብላ ተዋህዶ የምትባለው ልጅ ብን ከዚህ በኋላ አትመጣም። አንዱ ሊያሳብዱኝ ነው አለች። እኛ ቤት መታ ሁለተኛ አልገባም ምናምን። ሁለተኛ ምንድን ነው የአምልኮ መስዋዕት ላንቺ ምናምን ብለው እሱን አስተማሪዎችን ሄጄ ብጠይቅ ሙስሊሞች ናቸው አይደል የጠየቁሽ፣ አርፈሽ ቁጭ ያሉኝ ሊያሳብዱኝ ነው ብላ ታውቃታላችሁ ልጅቷ። ሊያሳብዱኝ ነው፣ ሁለተኛ አልገባም፣ ምን የባሰ ጭንቅላቴን ሊያደንዙት ነው፣ ለአብዱላ እችላለሁ የሆነ ሰዓት ላይ አለች። እና እንዝራ ስባት ያው የአምልኮ መስዋዕት ላንቺ እሰዋለሁ። የአምልኮ መስዋዕት የኢያሱን ኡስታዝ የኢያሱን ማርያምን ያቆመችው ብሎ ነው እኮ የሚያምኑት። ኢያሱ ፀሐይን አቆመዋል። ኢያሱ ምዕራፍ 10 ላይ ያለው እግዚአብሔር ፀሐይ ያቆመለት ፓርት አለ እንትን ለመጻፍ ኢያሱ ላይ ያለው የዛ ላይ ጨረቃም ፀሐይም ቆመ ጨረቃም ዘገየ ብሎ የሚያስቀምጠው እግዚአብሔር እስራኤል ይዋጋ ዘንድ እግዚአብሔር ሰፊ ቃል ከዛ እንትን አቁሙለት። ያ ጦርነቱ ማለት ላይ አቁሙለት ነበር። ታዲያ መብርሃን አይደለች እንዴ? ምን ይሳናታል እንዴ? ልጇ በዚህ ደረጃ ለእሷ ያልሰጣት ታዲያ ይሄን እንኳን ለእሷና ለሌላውም ነገር ይታዘዛል። ፍጥረት የሚባለው ነገር እንኳን ለእናትየው ይቅርና እምዬ ከናካቴ ወዴት ነው? ምን ላይ ነው? ወደኋላ እንዚራ 7 ላይ አለ። እነዚህ እንዚራ 7 ላይ ገርሞኝ የሞት እዚህ ላይ ያው እንዚራ 7 ምንድነው ዘአርብ ላይ አስተጋው ወደ ምን ይታይ ያው ኢያሱም በእስራኤል ላይ ስላንቺ ተሾመ በረድኤትሽ ይላል። ማርያም እርዳታ ሰው በረድኤትሽ ፀሐይንና ከእርሱ የሚያንስ ብርሃንን አቆመ ይላል። ኢያሱ ብሎ ደግሞ ይጠቅሳል በሞራል በማን ረድኤት? በማርያም በረድኤትሽ ይላል። መቤታችን እኮ
ማታረገው ነገር የለም። አበስኩ ገበርኩ እንደሷ ፕሬኤግዚስተንስ ሊሆን አዎ ይሄን ሁላ ጉድ እኮ ቁጭ ብላ ነው የምትሰማው ራሷ። በኋላ ላይ ቂያማ ቀን ጉድ 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 ነው የምትላቸው ራሱ ማለት ነው። ኡስታዝ አሁን ቁርአን ላይ ማርያም እንደምትመለክ ካፊሮቹ ማርያም እንደሚያመልኳት ኤቭሪቲንግ ይናገራል። ላይክ በትንቢት ደረጃ ልክ ነው አይደል? ምን ላይ ቁርአን ላይ ለምሳሌ ማርያምን እንደሚያመልኳት ይናገራል። እንደሚያመልኳት ሳይሆን እንዳመለኳት ነው የሚናገረው። ያ እንዳመልኳት ቁርአን በወረደበት ሰዓት ኦልሬዲ አምልኮ ጀምረዋል። ቆዩ እኮ 431 ነው ሞር ትምህርቱ እንትን ያለው ይገርማል። እና ሌላ ደግሞ ኡስታዝ የመጨረሻ ጥያቄ ነውና አሁን ስለ ሐሰተኛው ክርስቶስ ወይም ደጃል አሁን ደጃል ባለ አንድ አይን የተባለው ሴጣን ማለት ነው። አሁን አንድ ላይክ ታዋቂ ለምሳሌ ጀስት በውጭ ሀገር ያሉ ታዋቂ ሰዎች ምናምን ሴጣን አምላኪዎች ባለ አንድ አይኑን እንትን እንደ ምልክት ይጠቀሙታልና ላይክ ይሄ መንፈስ ላይክ ተጀምሯል ማለት ይቻላል። የሐሰተኛው ክርስቶስ መንፈስ ይሄ ባለ አንድ አይኑ ማለት ነው። ፒራሚድ ከግብጽ ከሆነ የሚጀምረው የኦሲሪስ ኦረስ እና አይሲስ የሚባሉ አሉ አይደል? ከዛ ውስጥ አንደኛው አምላክና ሰው ተጋብተው አምላክና ሰው የሚባል ነገር እንትን አለና የነሱ ትምህርት ነው እንትናቸው ምልክታቸው ባለ አንድ አይን ነው ምልክታቸው ፒራሚዱ ላይ። ከዛ በኋላ ነው እያለ ከግብጽ ወደ ባቢሎን ከባቢሎን ወደ ግሪክ ከግሪክ ሮም አይደለም ከባቢሎን ወደ ፋርስ ከፋርስ ወደ ግሪክ ከግሪክ ወደ ሮም ከዛ በኋላ ካባላ የሚባለው ወደ አይሁድ ገባ። ከዛ ሚድናይት ማን ነው መካከለኛው ዘመን ላይ ደግሞ ፍሪማሶን ነው ፍሪማሶን የሚባል ውስጥ ገባ። ከዛ ቴምፕላሮች ውስጥ ገባ። አሁን ደግሞ ኢሉሚናቲ ውስጥ ገብቷል። የዶላሯ ባለ አንድ ዶላሯ ምልክቱ እሱ ነው። ፒራሚድ ሆኖ ባለ አንድ አይን ነው ምልክቱ የኢሉሚናቲ ማለት ነው። ኢሉሚናቲ ያው መንገድ የሚጠርቅ ነው፣ ድብቁ ቡድን ነው። ከዛ አንፃር ነው በይ አካውንቴን እንዳታስደበድብብኝ የነሱ ነው ይውላ ሚዲያው ምኑም የነሱ ነው። እንዳታጨፈጭፊኝ በዚህ በሌሊት። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከመጽሐፍ ቅዱስ የሆነ ጥያቄ ነበረኝና ቆይቷል እንትን ካልኩትና ዘፍጥረት 1 ላይ ስለ ሰው ልጅ አፈጣጠር ሲናገር ማለት ነው እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠራቸው፣ ወንድና ሴት አድርጎ ፈጠራቸው ይላል። ከዛ በኋላ ዘፍጥረት ምዕራፍ 2 ላይ ደግሞ እግዚአብሔር አዳምን ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ይላል። ከዛ በኋላ ምዕራፍ 5 ላይ ስንሄድ ደግሞ ይሰማል ኡስታዝ? ቀጥል። ሌላ ሚዩት አድርገሃል፣ አንሳው ሚዩትን። ዘፍጥረት ምዕራፍ 5 ላይ ደግሞ ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውንም በተፈጠረበት ቀን አዳም ብሎ ጠራቸው ይላል። እዚህ ጋር መጀመሪያ ከሔዋን በፊት የተፈጠረች ሴት ነበረች ወይ? ምክንያቱም አልነበረችም። እዚህ ጋር የሚለው ሁለቱንም አዳም ብሎ እንደጠራቸው ነው። መልሱ ልስጥ፣ ጥያቄውን ስለማውቀው መልሱ ልስጥ። ዘፍጥረት 1:26 ላይ ወንድና ሴት አድርጎ ፈጠራቸው ይላል። በስድስተኛው ቀን አይደለ? ከዛ በሰባተኛው ቀን አረፈ ይላል አይደል? ዘፍጥረት 2 ላይ ደግሞ ዘፍጥረት 1:26 ላይ የፈጠረውን አፈጣጠር ዝርዝሩ ነው የሚናገረው። እዛ ጋር ፓኬጅ ነው ጀነራል ነው የሚናገረው። ልክ ዘፍጥረት 10:6 ላይ የምድር ህዝቦች በየቋንቋቸው በየነገዳቸው ተከፋፈሉ ብሎ ጀነራል ከነገረ በኋላ እንዴት እንደተከፋፈሉ ግን ዘፍጥረት 11 ላይ ነው የምታገኘው። ምድር በአንድ ቋንቋ ትናገር ነበር ሳንሞት ወደ እግዚአብሔር ምናምን ብሎ ግንብ ሲሰሩ ቋንቋቸው የተበታተነ ይላል። ልክ እንደዛው ዘፍጥረት 1:26 ላይ ወንድና ሴት አድርጎ ፈጠራቸዋል። እንዴት አድርጎ ፈጠራቸው፣ ከምን ፈጠራቸው ምናምን የሚለው ነገር ዝርዝሩ የምታገኘው 2 ላይ ነው። በዚህ መልኩ ነው እንጂ ሁለቴ የተፈጠረ የለም ወይ ሁለት ሴቶች የተፈጠሩ የሉ። ግልጽ ነው። ኦኬ። ዘፍጥረት 5:3ም እንደዛ ነው።
ተመሳሳይ ነው። የዘፍጥረት 1:26 ነው የሚደግምልህ ታሪኩ ማለት ነው። እናመሰግናለን ለዛሬ ቆይታችን። ኡስታዝ ረጅም ሰዓት ጠበቁኝ። አፎን ወይ ይቅርታሽ። እሺ ሰላም አለይኩም ወራህመቱላሂ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? ሰላም ነን አለን አልሐምዱሊላህ። ሁለት ሶስት ጥያቄዎች ነበሩኝ ኡስታዝ። ወይ አልችልም በጣም ደክሞኛል። እንደውም ሌላ ቀን ብታልፈኝ ሁላ ደስ ነው የሚለኝ። አንደኛዋስ መቻሮስ ሌላ ቀን ታስገባኛለህ ሁሌ እንደጠየቁ አንድ ቀን አንድሽ። እሺ አንደኛዋ ምንድናት? ሱረቱ ተውባ ወቃለት اليهود ዑዘይር ኢብኑላህ እዝራ ያላህ ልጅ ነው። በእርግጥ ያው ቁርአን የመጀመሪያ እንትናችን ነው፣ ግን እንደ ታሪክ አለ እንደ እንደዚህ አይነት ነገር ይሁዶች ጋር? አዎ አይሁዶች እንደዛ ብለዋል። ዑዘይር ያላህ ልጅ ነው ብለዋል። መዲና ላይ የነበሩ የመን የነበሩ አይሁዶች ብለዋል። ግን ያ ማለት ሁሉም አይሁዶች እንደዛ ናቸው ይላሉ ማለት አይደለም። ለምሳሌ አላህ ደሃ ነው እኛ ከበርቴዎቹ ነን ብለዋል። ያኔ እሳት የተቆጠሩ ቀኖች እንጂ አትነካንም ብለዋል። እሳት የሚበላው ቁርባን እስኪያመጣ ድረስ በነብዮቹ አናምንም በባንታ አናምንም ብለዋል። ያኔ መዲና ላይ የነበሩት ወይም ደግሞ በረሱል ሰለላሁ ዐለይሂ ወሰለም በነበሩበት የነበሩትን ያሉትን ነው አላህ እየነገረን ያለው። ልክ ዮሐንስ ወንጌል ምዕራፍ 12 ላይ እኛ ከሕጉ የሰማነው ክርስቶስ ለዘላለም እንዲኖር ነው የሰማነው አሉ ይላል። ግን ክርስቶስ ለዘላለም እንዲኖር ነው የሚለውን ሁሉም አይሁዶች አይደለም እንደዛ ያሉት በወቅቱ ኢየሱስ በነበረበት ሰዓት ላይ ያሉት ናቸው። ልክ በተመሳሳይም ዑዘይር ያላህ ልጅ ነው ያሉት በወቅቱ የነበረው ቁርአን በወረደበት ሰዓት ላይ የነበሩ ሰዎች የነበሩት አይሁዶች ናቸው እንደዛ ያሉት እንጂ አጠቃላይ አይሁዶች በትምህርታቸውም በእምነታቸው ውስጥ ወይ በመጽሐፋቸው እዝራ ያላህ ልጅ ነው የሚል አለ ብሎ አይደለም ክሌም ያደረገው ቁርአን። ግልጽ ነው ይመስላል። ግልጽ ነው። አላህ ይحفظك። እሺ ደህና ደሩ። ይበቃቸዋል። ወሰላሙ አለይኩም ወራህመቱላህ